نجاة ميديا. رب العالمين الصلاة والسلام على رسول الله. ዛሬ እሁድ ምሽት ተገናኝተናል። እንደወትሮ ሳምንት ሮብ ወር ደግሞ ያለፈው ሮብ ያወራነውን ርዕስ ፕሮፓጋንዳ ላይ የተወሰነ ለመወያየት ጥሩ አስተማሪ የሆነ ቆይታ አድርገን ነበረ። ዛሬ ደግሞ አንቲ ፕሮፓጋንዳ ወይም ደግሞ ጸረ ፕሮፓጋንዳ በእስላም በሚል ርዕስ ለሶስት ሰዓታት ጥሩ ቆይታ እናደርጋለን። በጥያቄ መልክ ያዝነው አንድ ጥያቄ አለ። አንቲ ፕሮፓጋንዳ ወይም ደግሞ ፖሲ ፕሮፓጋንዳ አለ ወይ የሚል ጥያቄ ነው። ፕሮፓጋንዳ አብዛኛውን ጊዜ ከክፋትና ከማታለል ጋር ይያያዛል። ነገር ግን ለበጎ ዓላማ፣ ምሳሌ ለጤና ጥንቃቄ፣ ለሀገር አንድነት ወይም ለአካባቢ ጥበቃ ሰዎችን ለማሳመን የሚጠቀሙባቸው ስልቶችን ፕሮፓጋንዳ ናቸው። ታዲያ የፕሮፓጋንዳ ጥሩነት ወይም መጥፎነት የሚለካው በሚጠቀመው ስልት ወይም ሜትር ነው ወይስ በሚያመጣው ውጤት አውትካም ነው የሚል ጥያቄ አለ። ይሄንን ጥያቄ አናላይዝ እያደረጋችሁ እንደ ወትሮ ውይይታችንን በዱዓ እንጀምረዋለን። በአደብ እየተነጋገርን በጥሩ ሁኔታ ለሶስት ሰዓታት እንቆያለን ማለት ነው። መታችሁ ሰዓት ጠብቃችሁ አክብራችሁ ስለተገኛችሁ ቤቱ ከልብ ያመሰግናችኋል። ሁሌም አላህ ኸይር ጀዛችሁን ይክፈላችሁ። ኡስታዝ አብዱልሐሚድ ወይም ኡስታዝ ሂካም ዱዓ አድርገውልን ወደ ውይይታችን እንገባለን። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አሚን። اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب وأعيننا من الخيانة إنك أنت تعلم خائنة الأعين وما تخفي الصدور. يا مقلب القلوب ثبت قلبنا على دينك يا مصرف القلوب صرف قلوبنا على طاعتك. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. يا الله يتمموا የሚሽሩበት አይደለም የተባለ የሚድንበት ያለ አግባብ የታሰረ የሚፈታበት አሚን ያ ረብ አልገራም ያለው ሁሉ የሚገራበት መጠለያ የሚያገኝበት የተራበ የሚበላበት እንዲሁም የተጠማ የሚጠጣበት አልወልድ ያለች የምትወልድበት አይሻልም ያለው የሚሻልበት ያለ አግባብ የታሰረው የሚፈታበት ከይድ የተሰራበት ሁሉ ከይዱ የሚፈታለት ያጣ የሚያገኝበት የተቸገረ ማለት ነው የሚደሰትበት የተጨነቀ የሚፈረጅበት መጅሊስ አላህ አድርገው መፍትሄ አምጪ እንጂ ለመበታተል ለፊትና ሰበብ አላህ አድርገን እስከ መጨረሻው ያማረ ውጤታማ የሆነ ቆይታ አላህ አድርገው برحمتك يا ارحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين آمين. وسلام على المرسلين والحمد لله رب العالمين. اللهم صل ጀዛኩም الله خير። ኡስታዝ ሂካም እንግዲህ ያው እንደ ወትሮ ውይይታችን የምናደርገው በሁለት ኡስታዞች የተወሰኑ ነገር ይቀርብና ሳይንሳዊ ምልከታዎችን በአብዱ ሰታር የሚያቀርብልን ይሆናል። ከዛ የግል ምልከታዎችና መረዳቶቻችንን እናቀርባለን ማለት ነው። የምንጀምረው ያው በኡስታዝ ሂካም ለዛሬ ዘውልን በዚህ ርዕስ ላይ ይመጥናል ለዛሬ እንትን ይላል የሚሉንን ሐሳብ ለመስማት መድረኩን ለነሱ ሰጣችኋለሁ። ታፕታፕ ኮፒ ሊንክ ያደረግን በተቻላችሁ አቅም ደግሞ ነጃሺ ሚዲያን ሰብስክራይብ ያደረጋችሁ እንቀጥላለን ማለት ነው ውይይታችንን። ስለመጣችሁ በድጋሚ ከልብ አድርጌ አመሰግናለሁ። ሰላም አለይኩም خير. بسم الله الرحمن الرحيم. ስለ ፕሮፓጋንዳ ባለፈው የተወሰነ ነጥቦችን ለማንሳት ሞክረን ነበርና ጸረ ፕሮፓጋንዳ ደግሞ ላይ የተወሰኑ ነጥቦችን ከማንሳቴ በፊት ወደ ኋላ መለስ ልበልና አንድ ሁለት ነጥብ ላንሳ። ማንኛውም አፍካር ወይም ደግሞ ማንኛውም ሐሳብ ማንኛውም ተግባር እንበለው ማንኛውም አመል ወይም ስራ ወይም ተግባር ወደ ኋላ ስንመለስ የራሱ የሆነ ፍልስፍና ይኖረዋል። ግድ ነው።
ማንኛውም ስራ ሰው ዝም ብሎ ተነስቶ በአንድ ቀን የሚያስፈጽመው ሳይሆን ከኋላው የሆነ ፍልስፍና ይኖረዋል። ያን ፍልስፍና ተከትሎ ፕሮጀክቶችን ይነድፋል። ከዛ በኋላ ወደ ፕሮጀክቶችን ወደ ማስፈጸም እንቅስቃሴ ያደርጋል እና ይህ የፕሮፓጋንዳ ዓላማ ወደኋላ መለስ ስንል አንድ መርህ እና ወይም አንድ ፍልስፍና እናገኛለን። እሱም አልመቃሲድ ቱበሪሩ ልወሳኢል የሚል ነው። መቃሲድ ግብ ወሳኢሎችን ሁሉ ታበቃለች የሚል ነገር እናገኛለን። ምን ማለት ነው? ግብህ ላይ ለመድረስ የትኛውም አይነት ወሲላዎችን የትኛውም አይነት አድራሽ መንገዶችን ብትጠቀም ይበቃልሃል መቅሰድህ ላይ ለመድረስ እንደማለት ነው። ይሄ እንዲሁ ዛሂረን ስናየው ለምሳሌ አንተ ሰደቃ ለመስጠት አሰብክና ብሰርቅ ከአንድ ከሀብታም ከማይቸግረው ሰው ብሰርቅ ያበቃልሃል እንደማለት ነው። ለማልበስ ብለህ ሰው ከሰዎች ከሀብታም ገንዘብ ብትወስድ ይሄ ይመስለኛል ሁሉም ሰው አይምሮ ላይ እንደ ኖርማል የሚቆጠር ያው ስግጥ ፈምስ እንደማለት ነው ይመስለኝ። እና ምንድነው ልለው አሁን አንዳንድ ሰዎች ፕሮጀክት ይቀርጻሉ። ከዛ በኋላ ደግሞ ለዛ ፕሮጀክት ማስፈጸሚያ የተለያዩ ፕሮጀክቶችን ይነድፋሉ። ከነዛ ፕሮጀክቶች አንዱ ጠላት ብለው የሚያስቡትን አካል የመምታት ነው። ይሄ ደግሞ ያን ለመምታት ደግሞ የግድ የሚያስፈልገው ስም ማጥፋት ሊያስፈልግ ይችላል። ይበቃል ይለዋል ስም ማጥፋት ግልጽ ነው። ሰውየውን ከዛ ከተቀባይነት እንዲኖረው ስም ማሳጣት የመሰለ ኢኮኖሚው ላይ ብቻ ከዚህ ከነሱ ጠላት ብሎ የሚያስቡትን እነሱ ላይ ምንድነው ተጽዕኖ ያደርጋል የሚሉትን በጠቅላላ ከጨዋታ ውጭ ለማድረግ የሚሄዱበት እቺ ቅድም የገለጽናት መርህ ናት። አልመቃሲዱ ቱበሪሩል ወሳኢል። በእስልምና ላይም ስናይ እንደዚህ አይነት ነገር የተለመዱ ናቸው። ለምሳሌ በቅርብ ኡስታዝ አደምን ማየት ይቻላል አይደል እንዴ? አንድ ሐሳብ ስላነሳ ሐሳቡን ጉዳዩ የቁርአንና የሐዲስ የዑለማዎች እይታ መሆን ሲኖርበት እሱ ተትቶ ከስራ እንዲባረር የመሳሰሉ የተለያዩ ነገሮች ተሰርተውበታል። ልክ እንደዚሁም ደግሞ በፊርቃዎች ላይ ይሰራል። ለምሳሌ እኛ ሀገር አንድ ፊርቃ ተነስቶ የተለያየ ነገር ይባላል። ለምሳሌ ተሰውፍን ሰዎች ተሰውፍ የሚለውን ነገር ሲያስቡ ቀብር ማምለክን እንዲያስቡ፣ ሰዎች ተሰውፍን ሲያስቡ ቀብር መዞርን፣ ሰዎች ተሰውፍን ሲያስቡ የሆነ ኹራፋት እንቶ ፍንቶ የሆነን ነገር እንዲያስቡ ተሰውፍ ላይ የተሰራ ብዙ ነገር አለ። ምክንያቱ ምንድነው? ያው ቅድም እንዳልነው አልመቃሲድ እኛ ለዲን ነው የምንለፋው፣ ሙስሊሞች ትልቅ ደረጃ እንዲይዙ ነው እና ስለዚህ ምን ይሁን ግልጽ ነው። አይ ምክንያቱም እዛ ልንይዝ ስለሆነ እነዚህ ሰዎች ደግሞ እስልምናን አይወክሉም ወይም ስራ አያሰሩንም በሚል ሰበብ ወይም እኛ የምናስበውን አስተሳሰብ አይከተሉም በሚል ሰበብ እንትን ይሆናል ማለት ነው። ይሄ ምንድነው ስሙ? ፕሮፓጋንዳዎች ይሰሩባቸዋል ማለት ነው። ስለዚህ ይሄ ፕሮፓጋንዳ ኒኮላ ሜካቬሊ ይመስለኛል አሚራ ንግስት ወይም በሚለው ኪታቡ ላይ መንግስታቶች ይህን ዘዴ እንዲጠቀሙ አንድ እቅድ ማለት ከመርሆች አንዱ ስልጣናቸውን ለማስቀጠል ይህ መርህ አስቀምጦላቸዋል እና ይሄ የተወረሰ ይመስለኛል በኢስላም ዓለም ውስጥ የተወረሰ ይመስለኛል። አይተናልም። ፕሮፓጋንዳም የሚያስተምሩ ሰዎች እንግዲህ ጀማዓቸውን ሰብስበው እንዴት ፕሮፓጋንዳ እንደሚሰራ እንዴት አድርገን ነው የምንሰራው፣ ሰውየውን ምንድነው ወደ 17 ርዕሶች አሁን ማንሳት ተገቢውን አይሁን አልባላቅም የተመለከትንበት ሁኔታ አለ። ይሄ እንደሆነው እንዳለ ፕሮፓጋንዳዎችን ደግሞ ጸረ ፕሮፓጋንዳዎች እንዳይሰሩ ደግሞ በአጠቃላይ ፕሮፓጋንዳ አንድን ነገር በትክክል
ለመግለጽ በትክክል ለማስተዋወቅ ሊሆን ይችላል። እሱ ችግር የለብንም። ፕሮፓጋንዳ ግን ጃኒቡ ይሄ ጎኑ የሚበዛው የትኛው ላይ ነው? መጥፎ ነገር ላይ የሰዎችን ስም ማጥፋት የሰዎችን ስም ማጥፋት፣ ሀቅን ማደበላለቅ፣ እውነታዎችን መቀየር፣ እንደዚሁም የተለያዩ ሰውየው ላይ ከጨዋታ ውጪ ለማድረግ የምንጠቀማቸው ከሀቅ ውጪ የሆኑ ነገራቶች ናቸው እኛ ፕሮፓጋንዳ እያለን የምናያቸው። እና ጸረ ፕሮፓጋንዳ በኢስላም ደግሞ ያው ፕሮፓጋንዳዎች ይነሳሉ። የተለያዩ ለምሳሌ አይሁዶች የሚያነሷቸው ፕሮፓጋንዳዎች ነበሩ፣ ነሳራዎች የሚያነሷቸው ኢስላም ላይ፣ ሙስሊሞች ደግሞ በተራቸው እነዛን ፕሮፓጋንዳዎች ለማጥራት ትልቅ የሆነ ስራ እየሰሩ ነው። ሰርተዋለን፣ ከዚህ በኋላም ይሰራሉ። እስከሚቀጥለው ያው ፕሮፓጋንዳ መኖሩ ማይቀር ነው። በጣም የሚገርመው ደግሞ ፕሮፓጋንዳ ብቻ እኮ አይደለም፣ ፕሮፓጋንዳም የሚያምኑ ሰዎች መኖራቸው ነው። ለምሳሌ ነብዩ አለይሂ ሰላቱ ሰላም በምንም ስማቸውን ማጥፋት ሰዎች ሲያቅታቸው በሚስታቸው በኩል ነው፣ በሰይደቱ አይሻ ረዲየላሁ ተዓላ አንሃ በኩል ነው የመጡት። እሷን እንግዲህ ታስታውሱ እንደሆነ ኢፍክ አላህ ኢፍክ ያለውን እንትን ፈጠሩ። ይሄ ውሸት የሆነ ቅጥፈትን ቀጠፉና ለጠፉባት። ከዛ በኋላ በጣም የሚገርማቸው የተወሰኑ ሙእሚኖች ተቀብለዋቸው ነበር፣ ያመኗቸው። ሙእሚን ናቸው፣ ሙእሚንም ከመሆናቸው ጋር ግን ያመኗቸው የተቀበሏቸው ነበሩ። እንደውም እንዲገረፉም ተደርጓል። ስለዚህ እና ሐምለት ኢብኑ ጀህሽ የመሰለ እነ ሚስጣሃን የመሰለ ስለዛ ነው ጸረ ፕሮፓጋንዳ ደግሞ ይሄ ፕሮፓጋንዳን መቃወም የሚባለው ነገር ያስፈልገው። ለምሳሌ አሁን ቲክቶክ ላይ ካያችሁ የሚነሱ እንትን ላይ ቲክቶክ ላይ የሚነሱ ለምሳሌ ክርስቲያኖች የሚያነሷቸው በጠቅላላ ኢስላም ላይ የሚያነሷቸው ጥያቄዎችን በላቸው ወይም ቅጥፈቶችን በላቸው ወይ ፕሮፓጋንዳዎች በጠቅላላ ለምሳሌ ያዘጋጀው ሳሙኤል ዙይመር የተባለ ሰው ነው። አልሂዳያ የሚባል መጽሐፍ አዘጋጅተዋል። እና አልሂዳያ መጽሐፍ ላይ እስልምና ምንድነው ዩኒቨርሲቲዎች ላይ ተምሯል። ኢስላሚክ የተለያዩ የሚያገኛቸውን እስልምና ላይ ጥያቄ የሚያስነሱ እስልምናን ጥቁር ነጥብ የሚያስጥሉ እስልምና ላይ ፕሮፓጋንዳ ፕሮፓጋንዳ የሚያሰሩ ነገሮችን ሁሉ ሲመዘግብ መጨረሻ ላይ ወደ 4 ሙጀለድ 4 ቮሊዩም 4 ቅጽ የሚያክል ነገር ኪታብ ወጥቶለታል። እና የአዝሃር ዩኒቨርሲቲዎች በጣም የሚገርማችሁ ይሄን 4 ሙጀለድ ነው 4 ቅጽ ወይም 4 ቮሊዩም የፕሮፓጋንዳ መጽሐፍ መልስ ለመስጠት ወደ 40 ምናምን ሙጀለድ ነው 40 ምናምን ቮሊዩም ቅጽ ማዘጋጀት ያስፈልጋቸው እያንዳንዳቸው። ለምን ፕሮፓጋንዳ መርጨት በጣም ቀላል ነው፣ ግልጽ ነው። ፉላን እንደዚህ ነው። ነገር ግን ያን ፕሮፓጋንዳ መመለስ ብዙ ስራ ነው የሚፈልገው። አንዱ ጥያቄ ብዙ መልስ ያለው የሚነሳውን ነገር ለማስተካከል። ለዛም ነው ፕሮፓጋንዳ የሚነዙ ሰዎች ብዙ ጊዜ ብዙ ወጪ ማለት ብዙ ነገር አያስፈጃቸውም። በቃ ስልኩን ያወጣል፣ እንዲህ ነው ይላል፣ ያልቃል። ነገር ግን ያን ለማስተካከል ብዙ ልፋት ይፈልጋል። በአጠቃላይ ብዙ ፕሮፓጋንዳዎችን እየተከፈለ ያለው በኢስላም ላይ እንግዲህ የተረጩ ፕሮፓጋንዳዎችን ለመመለስ ነው። ኢስላም ደግሞ ፕሮፓጋንዳዎችን ለመመለስ መስራትን ያበረታታል፣ እንደዚሁም ያነሳሳልም፣ አጅርም አለው። ፕሮፓጋንዳን ኢስላም ላይ የተነሱ ፕሮፓጋንዳዎችን በመመለስ ላይ እሱ ብቻ አይደለም፣ አላግባብ የሆኑ ማንኛውም ላይ የሚነሱ ነገሮችን መመለስ ኢስላም አዟል። የወንድምን ክብር ማስጠበቅን የመሰለ ባላግባብ የተነሳን ሰው እንደዚሁም በግለሰብ ደረጃ እንኳን በአጠቃላይ ደረጃ ይቅርና። ስለዚህ ኢስላም ጸረ ፕሮፓጋንዳ ላይ ያለው አቋም ማንኛውም ሰው ቅጥፈት የሚቀጥፍ ከሆነ የሚዋሽ ከሆነ ሰዎችን ያለ አግባብ ስም የሚሰጥ ከሆነ ያን ነገር እንድናስጠብቅ ያን ነገር እንድንመልስ ለዛ ነገር ጠበቃ እንድንቆም አጥብቆ የሚያዝ ዲን ነው። ለምን
ኢስላም የቆመው በኢንሳፍ ነው፣ በፍትሃዊነት ላይ ነው። ፕሮፓጋንዳ ደግሞ ከፍትሃዊነት ጋር የሚጣረስ ለበደል የቀረበ አስለን ራሱ ከሰብአዊነትም የወጣ ተግባር ነው። ጥቅምን ተመስርቶ የሚሰራ ነገር ነው እንጂ ወይም ሰብአዊነትን ወይም እምነትን ተመርኩዞ የሚሰራ ስራ አይደለም እና ኢስላም ጸረ ፕሮፓጋንዳን በመመለስ ላይ ያስቀመጣቸው ነገሮች አሉ። ኢንሻአላህ ኡስታዝ አብዱሰታር ሳይንሳዊ የሆኑ ነገሮች ከሰጠን በኋላ አያይዘን ኢንሻአላህ እንጨምራቸው ነገሮች ይኖራሉ። ኸይር ጀዛኩሙላህ ኸይር ኡስታዝ ፊከም በርዕሳችን ላይ አንቲ ፕሮፓጋንዳ ወይም ጸረ ፕሮፓጋንዳ በእስልምና የሚለው ሐሳብ ወይም ርዕስ ላይ ላቀረቡልን ሐሳብ እጅግ አድርጌ አመሰግናችኋለሁ። በጣም ትልልቅ የሆኑ ሐሳቦችን ውይይታችን ሊያዳብሩ የሚችሉ ሐሳቦችን ከቁርአንም እንደዚህ ዓለም አቀፍ ተሞክሮን በሐዲስም ያሉትን ነገሮች የአይሁድን ፕሮፓጋንዳ እንዴት እንደሚሰራ ነሰራዎችም አይሁድም የሰሩትን ስራ በፕሮፓጋንዳ መልክ ያስቀምጡልን ነገር አለ። እጅግ አድርጌ ላመሰግናቸው እወዳለሁ። ያው ፕሮፓጋንዳ ላይ ነው እያወራን ያለ ነው። እስልምና ላይ ፕሮፓጋንዳ ይሄ ነጭ ወይም ደግሞ ዌስተርኖች ወይም አሜሪካና ናይን ላይ የሰሩት ፕሮፓጋንዳ አለ። ያ ማነው አላህ መስለ ያለ መሐመድ አሸባሪው የፔንታገን ህንፃ እንትን ካለ በኋላ ሁሉም አሸባሪ ነው ሁሉም ሙስሊም አሸባሪ ነው በሚል ቲዮሪ ሰርተው እስልምናውን የሙስሊሙን አመል እንዲልስቱን እንዳያጠፉ ምን ያህል አደጋ እንዳደረሱ ይታወቃል። በሀገራችን እንደዚሁም ዋሃቢያው የሚባለው ግሩፕ በነባሩ እስልምና ላይ ፕሮፓጋንዳ በመስራት ኋላ እንችላለን በሚል እየተወያየን የተነጋገርን እንገኛለን። በዚህ መንገድ ላይ ወንድም አብዱሰታር የሚለን ነገር ይኖራል። ታብታብ እያደረጋችሁ ኮፒ ሊንክ እያደረጋችሁ እይታችንን ተከታተሉ። ከልብ አድርጌ አመሰግናለሁ። ወደ ወንድም አብዱሰታር ወስዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወሰኑ ነገሮችን ለማለት እወዳለሁ። ፕሮፓጋንዳ በራሱ መጥፎ ነው ጥሩ ነው የሚለውን መጀመሪያ ካየን በኋላ በመቀጠል ፕሮፓጋንዳን እንዴት ጸረ ፕሮፓጋንዳ ማለት የተጣለበትን ወይም የተሰራብን ፕሮፓጋንዳ እንዴት አድርገን እንከላከላለን ወይም ቀለብሳለን የሚለውና በራሱ ፖዚቲቭ የሚባሉ ፕሮፓጋንዳዎች አሉት ወይ ካሉትስ እነማን ናቸው የሚሉትን በሚቀጥለው ዙር ላይ ግድሉን ሳገኝ ለማቅረብ እወዳለሁ ማለት ነው። የመጀመሪያው ፕሮፓጋንዳ በራሱ ጥሩ መጥፎም አይደለም የሚል አመለካከት አለው ሳይንስ። እንደ እውነቱ ዓላማና ዘዴው ጥሩ ይሁን መጥፎም ብለን ልንፈርጀው እንችላለን ማለት ነው። ለምሳሌ ጥሩ የሚሆነው እውነተኛ መረጃ ሲያሰራጭ ለማስተማር ያለመ እንጂ ለማታለል ሳይሆን ሲቀር ፍትህን፣ ሰላምን እና የሞራል እሴቱን የሚያበረታታ ሲሆን የሰውን ክብርና ነፃ ምርጫ የሚያከብር ሲሆን እነዚህን ካካተተ አንድ ፕሮፓጋንዳ ጥሩ ፕሮፓጋንዳ ልንለው እንችላለን ማለት ነው። ወይም ፖዚቲቭ ነው ፕሮፓጋንዳ ልንለው እንችላለን። እነዚህ ለማሳያነት ምሳሌዎችን ብንጠቀም የህዝብ ጤና ዘመቻ ለምሳሌ ኮሮና በመጣ ሰዓት የነበረውን ዘመቻ ታስታውሱታላችሁ። የዛን ጊዜ የተጠቀሙት ፕሮፓጋንዳ የህዝቡን ጤና ከመጠበቅ አንጻር ስለሆነ ፖዚቲቭ ነው ማለት ነው። ስለ ኢፍታዊ ወይም ጭቆና ግንዛቤ ማስጨበጣ ሊሆን ይችላል። እኛ ምንሰራው እየሰራ ነው ያለ ነው የፍትህ ጥያቄ ያለን ጥያቄችንን ተከትለን ያንን ለማስከተል ፍትህን ለማግኘት ስንል የምንሰራው በተለያየ በፕሮግራሞቻችን ላይ የምናስታውሰው ግንዛቤ ማስጨበጫዎቻችን ጥሩ ይሆናሉ። ሌላም የጋዛን ጉዳይ ማየት ይቻላል። በየቤታው እንደተነሳው ካምፔን እንደተደረገው ኢፍታዊነት አለ፣ ጭቆና አለ። ጭቆና ብቻ ሳይሆን ጭፍጨፋ ነበረ። ህፃናትን አዋቂን ሳይለይ የሚደረጉ ጭፍጨፋዎች ነበሩ። እነዛን ጭፍጨፋዎች ለመከላከል ህዝቡን ለማንቃት ዓለምን ለማስነቃት የዓለምን ህዝብ ከጎናቸው እንዲሰለፉ ካምፔን ተደርጎ ነበር። ያንን ማድረግ ይቻላል። ሌላው ሐቀኛ፣ ትክክለኛ፣ ወሳኝ ወይም አንገብጋቢ የሆኑ እንትኖችን ስናደርግ በአክብሮት ለማስተላለፍ ስንሞክር ፕሮፓጋንዳችን በጥሩ መሆን ይችላል ማለት ነው። ሌላኛው የበጎ አድራጎት ስናደርግ አንድ ሰው ታሞብን ሊሆን ይችላል። እሱን ለማሳከም ብለን የምንፍጨረጨረው ሰዎችን ካምፔን የምናደርገው ነገር የምናነሳው ነገር አንዱ እሱም
በከጥሩ ልንወስደው እንችላለን ማለት ነው። አንድነት ወይም የስነ ምግባር ባህሪ ማበረታታት ሰውን ህብረተሰብን ለመቅረጽ ስንሞክርም እንደዛው በጥሩ መልኩ ልናየው እንችላለን ማለት ነው። በእነዚህ መልኩ ከትምህርት ወይም ከጥብቅ ወይም ለመብት ከመሟገት ጋር የተቀራረበ ሲሆን ፕሮፓጋንዳ መልካም ነው ልንለው እንችላለን ማለት ነው። ነገር ግን መጥፎ ፕሮፓጋንዳ የሚሆንበት አለ። ውሸትን፣ ማጋነንን ወይም ግማሽ እውነትን ሲጠቀም ይሄ በጣም የተጠላው ነው ወይም ደግሞ ልክ ያልሆነው ፕሮፓጋንዳ አይነት ነው። ሌላው ፍርሃትን፣ ጥላቻን ወይም እውር ታማኝነትን የሚቆጣጠር ከሆነም እንደዛው የሌሎችን ሰብአዊነት ዝቅ የሚያደርግ ከሆነ ኃይልን፣ ቁጥጥርን ወይም የግል ጥቅምን የሚያገለግል ከሆነ እና የሚያሳድድ ሲሆን ሰዎች ከሀገራቸው፣ ከቀያቸው፣ ከንብረታቸው፣ ከቤተሰቦቻቸው ጣጥለው እንዲሄዱ ሲያበረታታ ያ ፕሮፓጋንዳ የሚነዛው ወሬ ራሱ ጎጂ ነው ማለት ነው። ሌላ ወሳኝ አስተሳሰብ የሚገታ ወይም ከምክንያታዊነት ይልቅ ግልብነትን የሚያበረታታ ከሆነ ፕሮፓጋንዳችን መጥፎ ወይም አውዳሚ ሊሆን ይችላል ማለት ነው። እነዚህም በምሳሌዎች እንያቸው ካልን ጭካኔን የሚደብቅ የጦርነት ፕሮፓጋንዳ ቀደም እናነሳ ነው ማለት ነው። የጥላቻ ዘመቻዎችን፣ የፖለቲካ ወይም ሃይማኖታዊ ማጭበርበሪያዎችን ቀደም ኡስታዝ አከብ ሊያነሱት እንደሞከሩት ማለት ነው። ኢፍትሃዊነትን ለማጽደቅ የውሸት ትረካዎችን ለመንዛት የሚጠቀሙባቸው አይነት በአጠቃላይ መጥፎ ፕሮፓጋንዳ ብለናቸው እንሰይማቸዋለን ማለት ነው። ቀለል ለማድረግ ሰዎችን የሚያሳውቅና የሚያበረታታ ከሆነ በጥሩ፣ ሰዎችን የሚያታልልና የሚቆጣጠር ከሆነ መጥፎ ብለን ልንከፍላቸው እንችላለን ማለት ነው። ፕሮፓጋንዳ እውነትን በጥሩ ስነ ምግባር ሲያሰራጭ ጥሩ ነው። ሰዎች በሐሰትን ወይም በጉዳት ሲዛመድ ደግሞ መጥፎ ልንለው እንችላለን ማለት ነው። በመቀጠል ካልን በኋላ ፕሮፓጋንዳ የተሰራብንን ፕሮፓጋንዳ በምን አይነት መልኩ ነው በፖዚቲቭሊ መመለስ የምንችለው? የተሰራብንን እኛ ራሳችን ፕሮሞት ማድረግ ወይም ራሳችንን ማስተዋወቅ ወይም አላማችንን ማስተዋወቅ ላይ ብቻ ሳይሆን አሁን የተጠቃ ለምሳሌ እኛ ላይ እንደ ሱፊዩ የተዘመተብን ዘመቻ አለ አይደለ? ያን ዘመቻ በምን አይነት መልኩ ነው የምንሄደው? እነሱ እንደዋሹት ውሸት ነው መስጠት ያለብን? እነሱ በሚሄዱት አጥረግርገን ነው ብስሉንም ጥሬውንም ቀላቅለን ነው መሄድ ያለብን ወይስ እንዴት ነው የሚለውን ከዚህ በታች ባሉ በተዘረዘሩ ጉዳዮች ላይ አጠር አድርጌ ለማቅረብ እሞክራለሁ በተሻለ መጠን ማለት ነው። አንደኛ በተረጋገጠ እውነት ላይ መጀመር ይገባናል። በምንላቸው መጠን በተረጋገጠ መረጃ ላይ ብቻ ምላሽ መስጠት ነው ዋናው ነገር። አንድ ነገር ግልጽ ካልሆነ ጉዳዩን መንካት አያስፈልግም። እርግጠኛ እንዳልሆንን በግልጽ ማስቀመጥ አለብን ማለት ነው። ለምሳሌ አንድ ክስተቶች ተከስቶ ነገር ግን አሁን ለምሳሌ ክስተት ተከስቷል። የተከሰተው ክስተት የሚራገብበት ቀን፣ ቦታ ኦፊሻላዊ ወይም የተረጋገጡ መረጃ መሰረት ትክክል አይደሉም ብለን ልናሳይና በዛም ቦታ ላይ ግን የትክክለኛው መረጃ ልናስቀምጥ ግድ ይለናል ማለት ነው። ስለዚህ እውነትን ብቻ መሰረት አድርገን መሄድ አለብን። ሁለተኛው የፕሮፓጋንዳ ቴክኒኩ ምን ማድረግ እንዳለብን መለየት ይገባናል ማለት ነው። እንዴት በምን አይነት ቴክኒክ ነው መሄድ ያለብን? ፕሮፓጋንዳው የተመረጡ አሁን ክሊፖች ሊሆኑ ይችላሉ። ስሜታዊ ፍሬ ወይም አጠቃላይ አጠቃቀም ይጠቀም እንደሆነና እንዳልሆነ መረዳት ይገባናል። የፕሮፓጋንዳው አይነት ቴክኒኩ ስታይሉን ማወቅ ይገባናል። ምክንያቱም አመጣጡን ሳናውቀው መልስ ልንሰጥ አንችልም ማለት ነው። ከዛ በተነሳው ሌላው ሶስተኛው ስህተትን ስናርም አሁን ስህተት የምንለው ወደኛ የመጣው ፕሮፓጋንዳ አይነቶችን ስናርም በጣም በተረጋጋ መልኩ ማረብ ይገባናል። አግሬሲቭ መሆን አይጠበቅብንም ማለት ነው። በኃይል ሳይሆን በገለልተኛና አክብሮት ባላቸው ቃላቶች ተጠቅመን ልናረመው ይገባል ማለት ነው። እዚህ ላይ አለመግባባት ያለ አሁን ለምሳሌ የምንጠቀማቸው ቃሎች እዚህ ጋር ለምሳሌ የሆነ ነገር ሲንነገር የምንጠቀማቸው ቃላቶች የሆነ የተነሳ ሐሳብ አለ እዛ ላይ እዚህ ላይ አለመግባባት ያለ ይመስለኛል። ይህ በዚህ ደረጃ አልነበረም፣ ይሄን በግንዛቤ ውስጥ አልገባም እና የመሳሰሉት የተመረጡ ቃሎችን ተጠቅመን ከዛ በኋላ ምንፈልገውን መንፈስ ወይም እንዲታረም የፈለግነውን አረፍተ ነገር ኮት አድርገን ማረም ይጠበቅብናል ማለት ነው። አራተኛው ደግሞ ያጓደሉት ወይም ያንሸዋረሩት እውነታ ወይም አውድ ማስተካከል፣ ማሳየት ወይም ማጋለጥ ያስፈልጋል ማለት ነው። የተንሸዋረረ ለምሳሌ እይታ እውነት ትንሽ እውነት ይዙና
ከዛ አውዱ ውጭ ይወጣና ተንሸዋሮ ሰዎች ጋር ይቀርባል። ሊባል የፈለገውን ሳይሆን ሊሉ የሚችሉትን እነሱ የፈለጉትን ነገር ይላሉ ማለት ነው። ይህን ማድረግ ያለብን ጊዜ ቦታን ዳራንና ቅደም ተከተልን በመጠቀም ያጓደሉትን ወይም ያንሸዋረሩትን እውነታዎች ወይም አውድ ማስተካከል አለብን ማለት ነው። ከአውድ ውጪ ተነስተው አንድን ነገር ያመጡብናል። እንደዚህ ተደርጎ እንደዚህ ሆኖ እየተባለው ለሌላ ነገር ነው። ምናልባት የተባለው እንደ ምሳሌ ተጠቅሞ ሊሆን ይችላል ያንን ቃል ወይ ያንን አረፍተ ነገር ወይም ያንን ድርጊት፣ ግን እሱ እንዳደረገው ተደርጎ ይወሰዳል። ሌላው ደግሞ ማለት ከእንትኑ ውጪ ከሐዲስ ወይም ከቁርአን ውጪ የተባሉ ነገሮችን በራሳቸው ተፍሲር ወይም በራሳቸው አስተሳሰብ ብቻ ወስደው ሰዎች ያላሉትን፣ ለምሳሌ ሙፍቲ ላይ እግራቸውን ጉልበታቸውን ሳመች አይደለ ሐውለት ሶስስም ምንድነው የተባለው? ወዲያውኑ ወስደው እሷ እኮ ሰገደች አሉ። ላይክ እንደዚህ ማንሸዋረር ነገሮችን ማለት ነው። ምናልባት ግንዛቤ የሌለው ወይም ደግሞ ነሱኒ ሙስሊም ያንን ሲያይ እንዲህ ሰላቱነትም ሰገደች እኔ ምናምን የሚል እሳቤዎችን ሊወስድ ይችላል። ስለዚህ ያንን ማረም ተገቢ ነው። አምስተኛው አንድ ዋና የውሸት ላይ ማተኮር፣ አንድ ነገርን ብቻ ውሸት ዋና ውሸት የተባለውን ነገር ላይ አተኩረን እሱን ማረም ያስፈልጋል እና የምናተኩርበት በዋና መዛባት ወይም የተንሸዋረረው ላይ መሆን ይገባዋል ማለት ነው። ብዙ የተንሸዋረሩ ነገሮች ሊኖሩ ይችላሉ ወይም የተነዙ ውሸቶች አሉ፣ ትናንሽ ውሸቶች። እያንዳንዱ ነገር እናርም ካለ ጊዜም ቦታም እንትንም ይወስድብናል ማለት ነው። ስለሚወስድብን ያንን ነገር ማረም ግዴታችን ነው። ስለዚህ ለማረም አንዱ ትልቁን ነገር እንወስድና እሱ ላይ ትኩረት አድርገን እናርማለን። አንድ ማሳያ ስለሚሆነን ማለት ነው። ያንን በኢፌክቲቭሊ ከሰራ ነው እንደ ትልቅ ማሳያ ሊሆን ይችላል። እሱ ምሳሌ እየጠቀስን እንዴት እንደሚዋሹ እንዴት ነገሮችን አጥመው እንደሚያሳዩ ለማሳየት እንችላለን ማለት ነው። ስድስተኛው ግለሰቦችን ከቡድን መለየት ነው። የጋራ ተወቃሽ አለመቀበል እና ወይም የጥቅል ወሳኝነት አለማድረግ ማለት ነው። ጥቅል ባጥቅል እንዳሉ ብሎ መጨፍጨፍ ጀነራላይዝ ማድረግ ነው። ጀነራላይዝ ማድረግ ልክ አይደለም። የቡድኑን ለየተን ነጥለን ሰዎችን ከቡድን ነጥለን ከሌ የሚባል ሰው እዚህ መጥቶ እንዲያድርጓል እንጂ እንዳለ ስናደርግ እንዴት ነው የሚሆነው? እዛው ውስጥ ያለ ሐሳቡን የማይቀበል ሰው ሊኖር ይችላል፣ ይጨፈለቃል ማለት ነው። ይህን በፖለቲካ ብዙ ጊዜ እናየዋለን። እንዲሁም በራሳችን ጉዳይም በመጅሊሱ ጉዳይም እንደዚሁ ተከታትለን አይተነዋል። አንድን ነገር መተው የሚያደርጉት የተወሰኑ ሰዎች ይፈለስ እንዳለ መጅሊሱ ሲባል መጅሊሱን ወደ ማጥላላት ይሄዳልና እሱ ልክ አይሆንም ማለት ነው። ሰባተኛው ስህተትን በግልጽና በፍትሃዊነት ማውገዝ ነው። ለማውገዝ ሲባል ከፍትህ መራቅ ተገቢ አይደለም። ያን ካደረግን እኛም ከነሱ ያው አንሻልም ማለት ነው። ስለዚህ እኛ መሰረት አለን፣ ቁርአንና ሐዲስ በሻይኮቻችን መንገድ አለ። በዛ መንገድ መሰረት ማረም ይገባናል። ስናርም እሱን ተከትለን ማረም ልክ ነው ማለት ነው። ያን ካልሆነ ግን ከወጣን የነሱን ስህተት ከመድገም ውጪ ምንም ትርጉም የለውም ማለት ነው። ምክንያቱም እኛም ከነሱ ስህተት በስህተት አይታረምም። ስህተትን እናርማለን ብለን እኛም ስህተት መስራት የለብንም ማለት ነው። ስምንተኛው ስሜታዊነት ሳያጠቃን በስነ ምግባራችን በጠበቀ መልኩ የተነዙ ስህተቶችን ማረም ልክ ይሆናል ማለት ነው። በጥላቻ ሳይሆን በአግባብነት ባለው መልኩ ተረጋግተን ማረም ማስተካከል ልክ ነን። ስለዚህ በጣም ስሜታዊ መሆን የለብንም፣ አግሬሲቭሊ መሄድ የለብንም። ተረጋግተን ማረም ይገባናል። ሌላ የማታለል ቴክኒኮችን ማጋለጥ፣ የሚያታልሉበትን ቴክኒክ ለሰዎች ግልጽ ማድረግ ማለት ሰዎች እንዴት በፕሮፓጋንዳ ተጽዕኖ ውስጥ እንደሚወድቁ ማስተማር ማሳየት ይገባናል። ለምሳሌ ተደጋግሞ መፈክሮች ወይም ንግግሮችን አሳማኝነት ይፈጥራል። ያው ፕሮፓጋንዳ እንደሚታወቀው ብረት ያቀልጣል ነው የሚባለው አይደለ? በፕሮፓጋንዳ ህፃናቶች እንዴት ቤተሰቦቻቸውን እንደሚገሉ በሎርድ ሬዚስታንስ አርሚ ወይም ኮንጎ ውስጥ ባለው በአርኤፍሲ 04 ነው ምናምን በሚባለው ታጣቂ ውስጥ አይተናል። ህፃናት 12 ዓመት እድሜ አሳድገው በፕሮፓጋንዳ ቀጥቅጠዋቸው አሳድገዋቸው በ14 እና በ15 ዓመታቸው የራሳቸውን የገዛ ወንድሞቻቸውን ህፃናት ልጆቻቸውን እንዲገሉ ያደርጋሉ። የፕሮፓጋንዳ ኃይል ያን ያህል ነው። ስለዚህ ይህንን አይነት ቴክኒኮች እንዴት ተጠቅመው እኛን ሊያጠቁ እንደሚፈልጉ
አይተን ለይተን ማስተማር ማሳወቅ ይገባናል። ስፔሻሊ ወጣቱን በሶሻል ሚዲያ ላይ እንዴት አድርገው ነገር እንደሚነዛ ውሸት እንደሚነዛ ማሳየትና ማሳወቅ ማንቃት ግንዛቤ ማስጨበጥ ከኛ ይጠበቃል ማለት ነው። 10ኛው ቀላል ግልጽ የሆኑ ቋንቋዎችን መጠቀም ነው። ግልጽና ቀላል ቋንቋዎችን መጠቀምና ሀተታ ማብዛት ወይም ውስብስብ ንድፈ ሐሳብ ማስወገድ አለብን ማለት ነው። የሆነ ነገር በውስብስቡ ቀጥታ ስትሬት ፎርዋርድ እንዲ ነው ብለን ነገሩን ወደ ፖይንቱ መምጣት ቅድም ያልናቸውን ቴክኒኮች ተጠቅመን በተጨማሪ ቀጥታ በሆነ መልኩ ያንን ማስገንዘብ ይገባናል ማለት ነው። 11ኛው ምንጭ መጥቀስ ነው። ማስረጃ ከየት እንዳገኘ ነው ምንጮችን በግልጽ ማስቀመጥ ግዴታ ነው። ምክንያቱም አሁን ያንን ማስረጃ ያገኘንበት ለምሳሌ ዶክመንቶች ቁጥሮች ስንዘግብ ይሄን ያህል ሰው እንዲሆኗል እንደዚህ ሆኗል ስንል ያንን ጥናት ያጠና ወይም ያን ዘገበው በሁሉም ዘንድ አክሰፕታንስ ያለው ወይም ተቀባይነት ያላቸው ተቋማት መሆኑን ማሳየት ጠቃሚ ነው። ይሄ ለምን ይጠቅመናል? ለምንናገረው ነገር እውነተኛነት ማረጋገጫ ይሆናል። እውነት ከብዙ ፕሮፓጋንዳዎች ትንሽ እውነት በላይ ስለሆነች ምክንያቱም የምንናገረውን ቃላት ያሰምርልናል ማለት ነው። 10ኛው አርአያነት ያለው ባህሪ ማሳየት ተገቢ ነው። ሰዎች እንዲያረጉ ምናምን ስለላን ለምሳሌ ሙስሊሙን ትገላለን እያልን ኢስላም የማይፈቅደውን አይነት ባህሪ የምናሳይ ከሆነ እኛ ራሳችን ጥያቄ ውስጥ ነው የምንገባው። ሁለተኛ የምናስተላልፍላቸው መልእክት የሚቀበሉን ወይም ኦዲየንሶቻችን ራሱ ጥያቄ ውስጥ ይገባሉ በእኛ ላይ ማለት ነው። አንተ ምን እየሰራ የሚል ጥያቄ ወይ አንቺ ምን እየሰራሽ ነው የሚል ጥያቄ ያመጣል። ስለዚህ አርአያነት ያለው መልኩ ባህሪ ማሳየት ግዴታችን ነው። 13ኛው ውሸትን ከማጉላት መቆጠብ ነው። ለምሳሌ በአጋጣሚ ሳናውቅ የመጡ ውሸቶች፣ መፈክሮች የሚጠቀሙ ነገሮች ሊከሰቱ ይችላሉ። ሙስሊሞች እንኳን የሆነ ነገር ቢደረግ በስህተት የመጣ ኢንፎርሜሽን ይገባል አይደለ? ያንን እየጠቀመን እንኳን እንደሆነ ብናቅ ወይም ደግሞ ሰዎችን አትራክት ለማድረግ ጠቅሞን እንኳን ከሆነ ማቆም አለብን። ምክንያቱም ነገ የምንናገረውን ነገር ከታማኝነት ሊያስወጣን ስለሚችል ጥንቃቄ አድርገን ወደዚህ ያንን ነገር አስወግደን ይሄ በስህተት ነው ብለን አርመን እውነትንና እውነትን ብቻ ይዘን መሄድ መጓዝ ይጠበቅብናል ማለት ነው። ሌላው 14ኛው ቀስ ብሎ መስፋፋት መቀበል ነው ወይም ደግሞ አክሰፕት ስሎሊ ስፕሬድ። አንድን ሐሳብ ስናመጣ የሆነ በአንዴ ቫይራል እንዲሆንልን አንጠብቅ ወይም አንዴ ዘንድ እንዲደርስልን አንጠብቅ። ምክንያቱም ቫይራልነት ላይ ሳይሆን በትክክለኛነትና በገሩ ዳራ በግልጽ ማሳየት ላይ ልናተኩር ይገባል። የምናሳየው የታሪክ ዳራ የነገር ዳራ ትክክል ነው አይደለም የሚለው ላይ ነው እንጂ እኛ ሰዎች አዩት አይደለም እውነትን ይዘን። ምክንያቱም ይሄ ነገር ስሩ ዘ ታይም እውነት አንድ ቀን ብትመሽም ትወጣለች አይደል የሚባለው። ያንን ግልጽ ሲወጣ እኛ ራሱ ከነሱ አንሻልም። እውነትን ይዘስ ከሆነ ለፍትህ ከሆነ የምንታገለው እውነትና እውነትን ብቻ ነው። ስለጠቀመን ብቻ የሆነ የተሳሳተ ወሬ መጥቶ እኛ እንኳን ብንጠቀምበት ወይም መጥቶ የሆነ ቀን በስህተት አንድ ሰው ፖስት ቢያደርግ ያንን ማስፋፋት አይጠበቅብንም ማለት ነው። 15ኛው እና የመጨረሻው ሐሳባችንን ስንዘጋ ሰዎችን ምልከታ በመጋበዝ መጨረስ እንጂ ትዕዛዝ በማስተላለፍ መልእክት መሆን አይገባንም ማለት ነው። የመጨረሻው የሆነ ነገር እንዲ ተደርጓል፣ ስለዚህ ምን ብናደርግ ጥሩ ነው፣ እኛ ይሄን አስበናል፣ እናንተ የምትሰጡት አስተያየት ካለ ምን ጨምረው ይዘን የምንሄደው ምን ይሻላል ብለን ኦፕን ኢንድ የሆነ ኩዌስችን ጥያቄ ጠይቀን ከዛ ከነሱ የምንወስደው ሪፍሌክሽን ነው። ትዕዛዝ ከሆነ ግን ፕሮፓጋንዳ ሳይሆን የሚሆነው ኮማንድመንት ነው የሚሆነው። ይሄ ማድረግ አለብን ይሄን ማምን ነው የሚሆነው። ስለዚህ ሰዎችን ለማስረዳት ችግራችን ወይም ደግሞ እኛ ሐሳባችንን እንዲሸጥልን ከፈለግ መጨረሻ ንግግራችን መሆን ያለበት ኦፕን ኢንድድ በሆነ ኩዌስችን ሰዎችን የሚያጋብዝ አይነት ቋንቋ በመጠቀም ሐሳባችንን ልንሰጥ ይገባል ማለት ነው። በአጠቃላይ በቀላል መንገዱ እስካሁን የዘረዘርኳቸውን ለመናገር እውነትን፣ አውድን፣ ክብርንና ትዕግስትን ቀይጠን መሄድ ጥሩ ፕሮፓጋንዳ ይሰጠናል ወይም ጥሩ ጸረ ፕሮፓጋንዳ ማድረግ እንችላለን ለማለት እወዳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቴንክ ዩ።
አለሽ አብዱ ካለ አብዱ ይቅረምሽ። አብዱን ምን ትለናለህ? ኔትወርክ እያስቸገረ ስለሆነ ነው ወጣ ገባ እያለብኝ ነው አላልኩም። ቢስሚላህ አንተ ያነሳቸው አብዱ ሰታር ያነሳቸው ሀሳቦች በጣም ቆንጆ ናቸው። ጸረ ፕሮፓጋንዳ ሲባል ያው እንደ በፖለቲካው ዓለም እንዳለው ሐሰትን በሐሰት ወይም ነጃሳን በነጃሳ ሳይሆን እውነት ላይ የተመሰረተ መሆን እንዳለበት ያስቀመጥከው ሐሳብ ያው በጣም ገዢ የሆነ ሐሳብ ነው። እንደ ሙስሊም ምን መሆንም ያለበት እንደዛ ነው። ወኩኑ ማዓሳዲቅን የተባለው ከእውነተኞች ጋር ሆኖ የተባለው ሁሌም እውነትን ብቻ ይዘን ነው በሐሰት የተሰሩ የተነዙ ትርክቶችን ልናሸንፍ የምንችለው። ምናልባት እውነትን ብቻ ይዘን በምንሄድበት ወቅት የተሰራጨውን ፕሮፓጋንዳ ለማክሸፍ በምንሄድበት ሰዓት ያን ያህል ውሸት ብንጠቀም የሚያመጣው ውጤት ያህል ቶሎ ውጤት ላያመጣ ይችላል። ግን እንደዛ ከመሆኑ ጋር ግን ያው እኛ የሚፈልገው እንደ ሙስሊም ማድረግ ያለብንን ሐቁን ማድረስ እንጂ ያው ከዛ በኋላ ያለው ውጤቱን ለአላህ እንተውና ግን እውነት ያደረገ ጸረ ፕሮፓጋንዳ ብንበለው ወይም ደግሞ ለተቃጣው የሐሰት ትርክት ምላሽ መስጠቱ ላይ ግዴታ ነው። ልክ ረሱል ሰለላሁ ዐለይሂ ወሰለም ላይ የመካ ሙሽሪኮች ብዙ ነገር ሲቀጥፉባቸው ነበር። ይሄ እብድ ነው፣ ይሄ ጠንቋይ ነው፣ ይሄ እንደዚህ ነው ሲሉ እነሱ ለሚሰሩት ጸረ ፕሮፓጋንዳ አላህ ነበር ምላሽ ሲሰጥላቸው የነበረውና ጸረ ፕሮፓጋንዳ የሚለው እኔ ፍጹም ኢስላማዊ ነው ብዬ የማስበው ግን ምን ላይ ነው መቆም ያለበት? እውነትና እውነት ላይ ብቻ ተመስርቶ ነው እንጂ ሌላኛ ወገን ሐሰት እየፈጠረ ሐሰት እየፈበረከ እኛ ላይ ፕሮፓጋንዳ ስለሰራ እኛም ደግሞ በዛው ልክ ሐሰት የሆነ ነገር ወይ ደግሞ ትክክል ያልሆነ ተገቢ ያልሆነ ነገር ኢሸሪዓዊ የሆነ ነገር እንደዚሁም ከሞራልም ከባህልም አንፃር የማይሄዱ ነገሮችን ተጠቅመን ያንን ፕሮፓጋንዳ ለዛ ፕሮፓጋንዳ አጸፋዊ ምላሽ መስጠት ተገቢ አይሆንም እና ጥሩ ነው ያቀረበው ወንድም አብዱ ሰታር ያቀረብካቸው ሐሳቦች ጥሩ ናቸው። በዛ ልክ ያው እንደ ኢትዮጵያ ሙስሊም በተለይም እንደ አህለ ሱና ወል ጀማዓ ሱፊ ማህበረሰብ ደግሞ ያው በወሃቢያው በኩል ያው ከመሰረቱ ጀምሮ አሁን በትግሉ አሁን ከመጅሊስ ጋር በተያያዘ ብቻ ሳይሆን ወሃቢያ በመሰረቱ ውሸታም ነው። በውሸት ላይ የቆመ ቡድን ነው። ምክንያቱም ውሸትን ነው የሚያሰራጨውና ራሱን ሌላውን ወገን ላይ ውሸት እየለጠፈ ራሱን ደግሞ የሌለውን ያልሆነውን ነኝ እያለ በሁለት ወገን ነው የሚዋሸው። ለራሱም ያልሆነውን ነገር ነው ስያሜ የሚሰጠው፣ ሌላ ከሱ ተቃራኒ ላለው ደግሞ ያልሆነውን ነው መጥፎ ስም እየሰጠ የሚያጠለሸው። ለምሳሌ ያክል አላህ ያለ ቦታ ነው ያለው የሚለውን አቂዳችንን በጣም ትልልቅ የሚባሉ የዋሃብያ ሸይኾች ቴሌቪዥን የነሱ የሚታወቁ ትልልቅ ቴሌቪዥን ጣቢያዎቻቸው ላይ ሁላ ሳይቀር አላህ የትም የለም ይላሉ። ኢብን አህመድ ዲን ጀበልም ሲጽፉት አይታችሁት ሊሆን ይችላል። አሁን ይሄ አንደኛ ነገር ብዙዎቹ ሆን ብለው ነው ይሄን የሚያደርጉት። ይሄ ተርታው ማህበረሰብ ለማደናገር ብለው አላህ አርሽም ላይ ከሌለ ከአርሽም በላይ ከሌለ ከአርሽም በታች ከሌለ ዓለም ውስጥም ከሌለ ከዓለም ውጭም ከሌለ አላህ የለም ማለት ነው እያሉ ነው ብለው ነው ህዝቦቻቸውን ወይም ተከታዮቻቸውን የሚያደናግሩት። አንዳንዶቹ ካለማወቅ ነው። ብዙዎቹ የነሱ ኡስታዞች ግን ሆን ብለው ነው ዴሊበሬትሊ ነው ይሄን ነገር የሚያሰራጩት። ለምን አላህ ያለ ቦታ ያለ ነው ወይም ደግሞ አላህ ሁሉም ቦታ አለ ብለው ይላሉ። ሽንት ቤትም አለ ይላሉ፣ እንዲህ ቦታም አለ ይላሉ ብለው በዚህ በሁለቱም መንገድ ይህንን አላህ ያለ ቦታ ነው ያለው የሚለውን አቂዳን በሰዎች አእምሮ ውስጥ በተሳሳተ መንገድ እንዲረዱት ነው የሚሉት እንጂ በትክክል ሐሳቡን አላህ ያለ ቦታ ያለ ነው ሲሉ እንዲህ ማለታቸው ነው ብለው የሐሳቡን አስቀምጠው የአሻሪዮችን ወይም የሱፊዮችን አቂዳ በትክክል አስቀምጠውት ግን እንዲህ ማለታቸው ስህተት ነው ከቁርአን ከሐዲስ መረጃ አምጥተው በዛ መልኩ አይተቹትም።
አይታችሁትም ብዙ ጊዜ የሚያርጉት ምንድነው አላህ ሽንት ቤትም አለ ይላሉ ሁሉም ቦታ አላህ ያለ ቦታ ነው ሲባል አላህ ሁሉም ቦታ ነው ያለው እንደሚባል ልክ የጀህሚዮችን አስተሳሰብ እንደሆነ ወይም ደግሞ አላህ ያለ ቦታ ነው ያለው ሲባል ደግሞ አላህ የለም ልክ ይሄ እነዚህ ኤቴይስቶች ያላቸው እምነት አይነት አለ አይደል ደህሪዮች የነሱ እምነት ነው የነሱ እምነት አስመስለው በቃ የሌለ ነገር አጣመው ነው ህዝቡ የነሱ የሚከተላቸው ህዝብ እንዲረዳው የሚፈልጉት በዚህ በተውሂድ በአቂዳ ጉዳይ ላይ እንኳን ማለት ነው እና ይሄን ያህል በጣም ቅጥፈትና ውሸት ላይ የተመሰረተ እምነት ነው የሚያራምዱት በአጠቃላይ ከነሱ ተቃራኒ ወገን ያለውን ሁላ በዚህ መልኩ አመለካከቱን ያልሆነውን ነው ብለው ተወሱልም ላይ እስቲጋሳም ላይ ቀብር ዚያራም ላይ ብትመለከቱ ሁሉም ነገር ላይ በዚህ መልኩ ነው የቢድዓ ጽንሰ ሐሳብ ላይም በዚህ መልኩ ነው እየመጡ ሐሰት የሆነን ትርክት ያጣመሙ ለምሳሌ መውሊድን ሺዓዎች ናቸው የፈበረኩት እንደዚህ ነው እያሉ ሺዓ ደግሞ አይሁድ ነው የፈበረከው ብቻ እንደዚህ የማይገናኙ ታሪኮችን ትርክቶችን እያገናኙ ሰዎችን በሐሰት ትርክት ማደናገርና የራሳቸው እምነት ደግሞ ትክክለኛ እምነት እንደሆነ ለማሳየት የሚሄዱባቸው ርቀቶች አሉ እኛ ግን ያው እንደ ሙስሊም እንደ ትክክለኛ ሙስሊም ደግሞ እውነትን ብቻ እውነት ይዘን በትግል ሂደት ብቻ ሳይሆን በአጠቃላይ ዲናዊ በሆኑ ጉዳዮችም እውነትን ብቻ እነሱም ያላሉትን ይሄ ነው እምነታቸው ብለንም ሳንል እንደነሱ ሳናጭበረብር በትክክል የሚያምኑበትን እየተገለጸ ግን ይሄ ደግሞ ከቁርአን ከሐዲስ ከነዚህ ከዑለማ ቀውል አንፃር ይስተት ነው ፖለቲካዊም ደግሞ የመጅሊስ ጉዳይ ሌላ በትግል ሂደት ያለም ጉዳይ ሲሆን ደግሞ ልክ በዛው ልክ ያደረጉትን ነገር ሳይጨመር ሳይቀነስ ተጠቅሶ ግን ይሄ እንደዚህ ነው ተብሎ ወይም ደግሞ ይሄን ነው ያደረጉት ይሄን ያወሩት ይሄ ቅጥፈት ነው ተብሎ በዛ መልኩ ያው ካውንተር ፕሮፓጋንዳው መሰራት አለበት በሚለው ያስማማኛል ወደ ኋላ ተመልሼ እመጣለሁ አፉ ጀዛኩሙላህ ኸይር ወንድም አብዱራህማን አብዱሰታር ካነሳው የተወሰኑ ሐሳቦች ልበላችሁና እንቀጥላለን ማለት ነው አንቲ ፕሮፓጋንዳ ወይም ጸረ ፕሮፓጋንዳ በእስላም ላይ ወይም በሱፊ ላይ ስንሰራ የምንከተላቸው ነጥቦች ተዘርዝሮልናል ምን ማድረግ እንዳለብን ማወቅ እንዳለብን እንደዚሁም ግለሰቦችን በመለየት ወይም በአጠቃላይ ሁሉንም አለመፈረጅ ለሰራው አንድ ፕሮፓጋንዳ ያንን ግለሰብ ብቻ እዛ ላይ መልስ መስጠት እንዳለብን ስህተትን በፍትሃዊነትና በሐቀኝነት ማረም እንደሚያስፈልግ ስሜታዊነት ሳያጠቃን ነገሮችን መመለስ እንደዚሁም ቀላልና ግልጽ መንገድን መጠቀም ላይ ወይም ደግሞ ማስረጃን መጥቀስ ለምናቀርበው መረጃ ተአማኒነት እንድናገኝ ይረዳናል ብሎናል ወንድም አብዱራህማን ደግሞ ወሃቢያ በውሸት ላይ የቆመ ጀማ ወይም ደግሞ መንገድ እንደሆነ ሱፊዮች ወይም ደግሞ አህሉሱና ወልጀማ የቆመበትን መሰረታዊ ሐሳቦች አጣሞ ለአብዛኛው ማህበረሰብ የሚያቀርብበትን መንገድ የተመለከተበት መንገድ አለ ከልብ አድርጌ ወንድም አብዱሰታርንም አብዱራህማንንም ከልብ አድርጌ አመሰግናለሁ እናንተንም ከልብ ላመሰግናችሁ ወዳሉ ውይይታችን ይቀጥላል እጅግ በጣም ትልልቅ ሐሳቦችን አንስተዋል ስለተፋፏቸው እጅግ አድርጌ ያመሰግንኩኝ ወደ ኡስታዝ ሂከም አልፋለሁ ኡስታዝ ሂከም ቀደም ከተናገሩት ካነሱልን ሐሳብ በተጨማሪ የሚሉን ነገር ካለ እድሉን ለነሱ ብሰጥ السلام عليكم ورحمة الله وبركاته ورحمة الله وبركاته السلام ورحمة الله وبركاته الحمد لله ብዙ ነገር ተነስቷል አስለን የአላህ ሱናው ራሱ ከባጢል ጋር መጋፈጥ ወሳኝ ነገር ነው አንዳንድ ሰው ያው አላህ ሐቅን ይረዳል የሚል እንትን አቋም አለው ትክክል ነው አላህ ሐቅን ይረዳል ነገር ግን ኢንተንሱሩላህ ينصركم ያለው አላህ ራሱ ዲኑን ብትረዱ እሱ ይረዳችኋል ለዛም ነው ወለውላ ደፍዑላህ الناس بعضهم ببعض لفسدت الارض ይላል አላህ ከፊል ሰዎችን በከፊል ባይመልስ ኖሮ ምድር በተበላሸች ነበር ስለዚህ ለምድር እንዳትበላሽ አላህ አንድ ጀባቢራ አምባገነን ሲነሳ አላህ ደግሞ እሱን የሚያቆመው የሆነ አምባገነን አላህ ጀለ ጀላሉ ደግሞ ያቆማል ግልጽ ነው ስለዚህ
ተሰውፍ ላይ አጅብ በተለይ በእኛ ሀገር የኛ ሀገር በጣም የከፋ ነው። የከፋ ያደረገው ምንድነው? አንደኛ ድህነት አለ፣ ፈቅር አለ። ካደል ፈቅሩ አን የኩነ ኩፍራ ይላሉ ዑለማዎች። ድህነት ኩፍር ደረጃ ሊደርስ ይችላልና ድህነት አለ፣ በጣም ድህነት አለ። ድህነት ደግሞ የሚያመጣው ችግሮች አሉ። ያለ ማለት ሰው ለኑሮ ስለሚሯሯጥ ማሰብ ማለት ጠለቅ ብሎ መገንዘብ፣ ማንበብ፣ መማር፣ ነገሮችን ማየት፣ እነዚህ ነገሮች ላይ ይህ ታዳጊ ሀገራት ላይ በጣም ከባድ ነው የሚሆነው። ማለት በጣም የወረደ ነው። ምን ያክል ሰው መጽሐፍ ይጨርሳል? አንድ መጽሐፍ ብትል እንዲሁም በጣም የሚባል አባባል አለ አይደል? እናቶች ብር ሲደብቁ መጽሐፍ ውስጥ ነው ይባላል። እና ብር እንኳን ለመፈለግ ሰው የሆነ እንትን ውስጥ ትፈልጋለህ፣ ጣባ ውስጥ፣ ምንጣፍ ስር ምናምን። ግን መጽሐፍ ስር ማንም አይፈልግም። ሀታ የዚህን ያክል እንኳን ጸረ መጽሐፎች ነን፣ ጸረ እውቀት ነን። ስለዚህ ዋናው ነገር የሚያስፈልገን አቅል ላይ መስራት ይፈልጋል። በጣም አንዳንዴ እኔ እንዴት ሰው በዚህ ያክል ልክ እንዴት አሰበ ብዬ ሐቂቃ ማስብበትና አላህ ሊላሂ ፊ ኸልቂሂ ሹኡን፣ አላህ በኸልቁ ላይ ብዙ ነገር ያሳያል። አንድ ጊዜ ሙስተጥረፍ ላይ ቢነሳ ነገር አለ። እሱ ምንድነው? አንዱ ከሆነ ሀገር አህያው በጣም ተርባ እየሸሸ የሆነ ቦታ ሲደርስ ለምለም ሳር አገኘ ይባላል። እና ለምለም ሳር አግኝቶ አህያው እየፈነጠዘች ምን እያለች ስትበላ አያትና በጣም ደስ ብሎት ነው እሱ። ያ አላህ አንተም እኮ ተቋረጠ አላወኩም ነበር። አሁን የዛን ጊዜ የተሰሩ ፕሮፓጋንዳዎችን ሰው ከአቅሉ ቢያየው እንደው አኺሩ ዘማን በመሰረቱ ነብዩ ከቂያማ ምልክቶች አንዱ ዩስለቡል አቅል ነው የሚሉት። አቅል ይወሰዳል። ሰዎች ነገራቶችን ተረጋግተው እንዳያዩ፣ ተረጋግተው እንዳያዳምጡ፣ ተረጋግተው እንዳያገናዝቡ፣ ነገራቶችን ደግሞ ይሄ ትክክለኛ ምስል እንዳያገኙ አላህ አቅላቸውን ይወስደዋልና ይህም ከመሆኑ ጋር ግን እንደ ሙስሊም አንድ ሙስሊም የሚያየው ነገር አለ፣ የሚያገናዝበው ነገር አለ። ለምሳሌ ከፕሮፓጋንዳዎች በጣም የሚገርመኝ የሃጂ በነበሩ ዘመን የነበረው መጅሊስን ጸረ አንድነት አድርጎ አሁን ያለውን ደግሞ የአንድነት ደጋፊ ማድረግ። ለምሳሌ ይሄ በየትኛውም መመዘኛ እኮ ነው፣ በየትኛውም የሰው ልጅ መመዘኛ በጣም የሚያስደንቀኝ ነገር ነው። በሃጂ ዘመን 50-50 ነው። ሰለፍያው 50፣ ሱፊያው 50። ሹፍ 50-50 ሆኖ ሃጂ ዋናው ሲሆኑ ዶክተር ጀይላን ቀጥሎ፣ አዲስ አበባ ላይ ብትሄድ ዋናው ሱልጣን ነው፣ ምክትሉ እንደዚህ። ሀታ እንኳን የሆነ ቦታ ላይ ዋና የሆነ እየተቀያየረ ነው የተደረገው። እንደዛ ሆኖ ያ የአንድነት መጅሊስ ካልሆነ 99.9 እያለ የሚቀጥል ሙሉ ለሙሉ በሰለፍ የተያዘ መጅሊስ ራሱን የአንድነት መጅሊስ ብሎ ሲጠራ የሚያጨበጭቡ ሰዎች አንዳንዴ ማለት ለምን እውነት ነው ብሎ ራሱ ሲነግሩን እንዴት ነው ምናምናቸው? ማለት ሰው ምን ያክል ነው አቅሉ የተወሰደው ብዬ አንዳንዴ ያሳስበኛል። ሁለተኛ ደግሞ እዛ ዘመን ላይ ሲነሳ ለምሳሌ አባት በኖረን አባት ባገኘን የሚባሉ ነገሮች እንደው አንድም ወጣት ምንድነው ትዳር እንትን አይልም ነበረ ምናምን። በቃ እሺ እሳቸው ከወጡ በኋላ ስንት ወጣት ትዳር ያዘ? ምን አይነት አባት አገኘን? ወይስ የእንጀራ አባት ነው ያገኘነው? መታየት እኮ አለበት አይደል? መገምገም አለበት ሰው በንግግሩ። ያለበለዚያ አላህ ሊመ ተቁሉነ ማ ላ ተፍዐሉን ይሆንብናል። የት ነው ያለው የሐጅ ገንዘብ ተሰልቶ ይናክል ነው መሆን ያለበት ተብሎ ተሰርቶ ከዛ በኋላ የሐጁ ገንዘብ አሁን ስንት ደረሰ? ግልጽ ነው። በቃ ለሙስሊሞች የተገባው ቃል ኪዳኖች የት ነው ያሉት? እሺ ግልጽ ነው። ስለዚህ ሰዎች
ፕሮፓጋንዳ እንደሆነ እንዲያዩ አይናቸውን ከፍተው በጣም ያስቁኛል። አንዳንዴ ሐጂን ለመጣል ትዝ የሚላችሁ ከሆነ ረህመቱላህ አለይሂ ምንድነው ያልተጠቀሙት ነገር የለም። ከማን ነው ይሄ ከወረደው አንድ የመንግስት ባለስልጣን ጋር ከአቡ ፀሐዬ ጋር ይሰሩ ነበር፣ እንዲሉ ነበር ምናምን የሚል ወሬ ይነሳና ነገር ግን ያመጣናቸው ደግሞ እኛ ነን ወደ መጅሊስ ይሉሃል። እሺ ስታመጣቸው የዛኔ ከአቡ ፀሐዬ ጋር እንደሚሰሩ አታውቅም ነበረ ወይስ አሁን ነው ሐሳቡ ይመጣል? ሹፍ ምንድነው ነተፊቅ አው አተሂሙክ ይባላል። ወይ እንስማማለን ወይ ስምህን አጠፋሃለሁ። ስትስማማ የአንድነት ሰው ናቸው። ስትስማማ ደግሞ ምንድናቸው? ስትስማማ የአንድነት ሰው ናቸው፣ የአንድነት አባት ናቸው፣ የአንድነት እንዲህ ናቸው ትላለህ። ግልጽ ነው። ትንሽ ደግሞ ጸብ ሲኖርህ ደግሞ አይ እሳቸው ከእንትና ጋር ይሰሩ ነበር፣ ከእንትና ጋር እየሰሩ ነው። እኔ አንዳንዴ በጣም ነው የሚገርመኝ። እንትና ምንድነው አባ ማቲያስን ዘየሩ ተብሎ ቂያማ ይቆማል። አሁንም ስናይ ግን አባ ማቲያስ የሄደ ሁሉ እየዘየራቸው ነው። የጧፍ ማብራት ላይ የማይቀሩ የሆኑ ሰዎች ትዝ የሚላችሁ ከሆነ ምንድነው ምድርን በወንጌል እንወርሳታለን የሚል ፕሮግራም ተዘጋጅቶ ሁሉም ኢኽዋኖች ተሰብስበው ሄደዋል። ግልጽ ነው። እነሱ ማለት ለነሱ ጊዜ እኔ እንዴት ነው ሰው የሚያስበው የሚለው ነገር እንዴት ነው አንዳንዴ የምንረዳው ነገር የሚለው ነገር የሰው አቅል ላይ መስራት ማለት የሰው ልጅ ይሸወዳል በብዙ ነገር ነው። እኔ በጣም የሚያስቀኝ አንድ ነገር ልንገራችሁና አቆመዋለሁ። መጅሊስ ተሰባስበው ሐጂ ዑመር ከወረዱ በኋላ ተሰባስበው እየገቡ ወደ መጅሊስ ማለት ነው የመጀመሪያ ቀን ነው እና ወደ መጅሊስ ሲገቡ አንድ ሰው ምን ይላሉ? ይሄ ቤት ቤታችሁ ነው፣ ከእንግዲህ እንደ ነብዩ አለይሂ ሰላቱ ሰላም ቤት ዘበኛ የለውም፣ ለይሰ ለሁ በዋብ፣ ማንም ሰው እንደፈለገ ነው የሚገባው እንደፈለገ ነው የሚወጣው ብለው የመጀመሪያ ቀን ይናገራሉና ይህን ሲናገሩ ከ20 እና 30 በላይ እንትን ጠባቂ በመሳሪያ ከቧቸው ነው የሚያወሩት። ግልጽ ነው። አሁንም ድረስ በጠባቂ ነው የሚንቀሳቀሱት። የግል ቦዲጋርድ ያላቸው እንደውም ሐጂ ዑመር ቦዲጋርድ አልነበራቸውም። መንግስት እንትን ካለላቸው በኋላ ላይ መንግስት እንትን ብሎላቸዋል። በኋላ ላይ ነው እሱም እንጂ ቦዲጋርድ የሚባል ነገር አልነበራቸውም። እነሱ ግን በቦዲጋርድ ታጅበው በ20 እና በ30 እንትን እየተጠበቀ እንትን የለም። ይሄ ምንድነው ስሙ? ከእንግዲህ ዘበኛ የለም። ይሄ አስለን ራሱ ያለ ዘበኛ እንዴት ያን የሚያክል ድርጅት የሚያክል ተቋም ያለ ዘበኛ እንዴት ነው የሚኖረው በዚህ ዘመን? ለዛው ዘበኛ አይደለም በመሳሪያ ሳይጠበቅ እንደውም ቢቻል አስከብበህ ብዙ ፋይል ያለው ነው። ብዙ ትልቅ ተቋም ነው። የሙስሊሞችን የወከለ ነው። እንዴት አቅለን ስታስበው ራሱ ያለ መሳሪያ እንዴት ነው የሚጠበቀው? ነገር ግን ሰው ሱብሃንአላህ ይላል። አላሁ አክበር። ምንድነው ሱብሃንአላህ? አላሁ አክበር። ግልጽ ነው። ይሄ ሞኛ ሆነናል ማለት ጅላጅልነት በጣም በቃ ማህበረሰቡ ዘንድ ሞኝነት፣ ጅላጅልነት ይሄ ምንድነው የሚባለው? አንዳንዴ በቃ እንዴት ነው ሰፋህነት። ይሄ ለምሳሌ አሁን ቲክቶክ ላይ እንደሚደረገው ሁለት ባልና ሚስት ተጣላን ብለው ይጨቃጨቃሉ። አረ ታረቁ፣ አረ ተዋደዱ፣ አረ ውጭ አታውጡ እንትናችሁን። ሱብሃነ ረቢከ እላለሁ አንዳንዴ። ምን አክል ማለት ጅላጅልነት ምን አክል በቃ ይሄ ጫፍ እንደው ከማርስ አልፎ ሜርኩሪን ሁሉ አልፎታል ይመስለኛል። ጅላጅልነታችን እንዲህ ወደ ላይ ቢወጣ እና ይሄ አይምሮን ሰውን ትንሽ የማንቃት ስራ ይፈልጋል ማለት ማሳየት ምንድን ነው ምን ላይ እንዳለ አንዳንድ እንዴት እንደምታሳየውም ግራ ይገባሃል። አብረው የኖርከው ሰውዬ ሲጠራጠር ታገኘዋለህ። በምን እንደሚጠራጠር አይታወቅም። በቃ ይሄ ሚዲያ ላይ የሰማው ነገር እኔ ኡስታዝ አንዴ ያሉኝ ነገር አለ። ሰውየውን ማሳመን ከፈለግ
ዝም ብለህ ግባና በኮምፒውተር ጻፍ አድርገህ በኮምፒውተር ስጠው ያሉት ነገርና አንዳንዴ ሰው እንዲገባው ማወቅ ያስፈልጋልና በአቅሙ ልክ መንገር ሰውን ማሳየት ማለት አንድ እችን ጠቅሼ አውፍ ትሉኛላችሁ አረዝማለሁ። አንድ እንግሊዝ ውስጥ አንድ ልጅ ለአባቱ ፖለቲካ ምንድነው ብሎ ይጠይቀዋልና አባትየውም እንዴት ላስረዳው ለፖለቲካ በጣም ሕፃን ልጅ ነው እንዴት ላስረዳው ይላል። በቃ ልንገርህ ቀላል ነው አለው። ይሄ ቤታችን አለ አይደለ እኔ የእንግሊዙ ጠቅላይ ሚኒስትር ቶኒ ብሌር ነኝ እናትህ ደግሞ እኔ ፕሬዝዳንቱ ቶኒ ብሌር ነኝ እናትህ ደግሞ ጠቅላይ ሚኒስትሯ ማርጋሪት ታቸር ናት የዛን ጊዜ የነበረው ነው። ሰራተኛችን ደግሞ ሰራተኛ መደብ ናት አንተ ደግሞ ህዝብ ነህ። በቃ ፖለቲካ ማለት እኮ ይሄ ነው አለው። እሺ አልገባኝም ባክ ብሎት ራስ ሲጨርሱ ገብቶ የተኛና ጠዋት ላይ ሌሊት ላይ ሽንቱ ለመሽናት ተነስቶ ወደ እናትና አባቱ ቤት ክፍል ሲገባ እናትየው ለብቻው ተኝታለች። አባትየው ደግሞ የለም። እንዴ አባቴ የት ሄደ ብሎ ዞር ሲል የለም። ድንገት ግን የሰራተኛዋ ክፍል ሲገባ አባት ከሰራተኛ ጋር ተኝቷልና ቀስ ብሎ ዘግቶ ወጣ። ከዛ ወደ ክፍሉ ተመለሰ። ጠዋት ላይ ቁርስ ሲበላ አባዬ አለው ፖለቲካ እኮ አሁን ገባኝ አለው። እስኪ አስረዳን አለው። ሚኒስቴሯ ማርጋሪት ታቸር አንቀላፍታለች አለው። ቶኒ ብሌር ደግሞ ከሰራተኛ መደብ ጋር ያማግጣል። በዚህ መካከል ህዝብ ተረስቷል። ፖለቲካ ማለት ይሄ ነው አለው ይባላልና አንዳንዴ ህዝቡ እንዲገባው በደንብ በሚገባው ቋንቋ መነገር ያስፈልገዋል በደንብ እና እቺን ያመጣሁት ለምንድን ነው አሁን በዚህ መካከል ህዝብ እንዳይረሳ ህዝብ ላይ መስራት ኢማኑ ላይ መስራት ተቋው ላይ መስራት ሲድቅ ላይ መስራትና በጣም ደግሞ አቅል የሚያሳድጉ ዒልሞች ኢትዮጵያ ውስጥ ተረስተዋል። በጣም የሚገርመኝ እሱ ነው። ኢልሙል ከላም መንጥቅ ኡሱል አልፍቅህ ቀዋኢድ አልፍቅህያ እንዲሁም ፈልሰፋ የመሳሰሉ ዒልሞች የሰውን ልጅ አቅል የሚጨምሩ የሚያሳድጉ ናቸውና ሰው እንዲያስብ በትክክል እንዲያስብ ስሜታዊነት እንዳይገፋ በዚህ ሰሞና የሆነ ሰርግ ሄጄ ሼህ ኡስታዝ ማሽ እንዴት ነው አበዛው ቀጥሉ ሰርግ ሄጄ ታውቃላችሁ የወንድሞቻችን ሰርግ ላይ ምንም አይነት ነገር የለም ድቤም የለም ዱፍም የለም ዜማም የለም ግጥምም የለም ገብተን ቁጭ አለን ከዛ አንዱ ተነስቶ ቁርአን ቀራ ከዛ በኋላ አንዱ ደግሞ መጥቶ ተናገረ ስለ ትዳር ምናምን ያው ሙሐደራ አረገ ስለ ተውሂድም ስለ ቢድዓም አንድ ላይ አወራ ብቻ ከዛ ቀጠለ ከዛ ሙሽሮቹ ወጡ ሄዱ ምንም የለም ብቻ ጸጥ ረጭ ያለ ነው ማሻአላህ ማሻአላህ ምለው ያው ለእንትኑ ነው ከዛ አብሮኝ የነበረው ልጅ ምን አለኝ አየ የሱና ሰርግ አለኝ እንዴት አልኩት ይሱ በቃ ታይም እንዴ በአላህ ንግግር ተጀመረ ዳዕዋ ተደረገ ረብሻ የለም ጸጥታ ረጭ ያለ ሰርግ አየህ አይደል ይሄ ነው ሱና አለኝ ከዛ እንደውም አልኩት ዱንያ ላይ እንደዚህ አይነት የቢድዓ ሰርግ የለም ለምን ነብዩ አለይሂ ሰላቱ ሰላም እስኪ በአንድ ቦታ ላይ ስለ ሰርግ ሲናገሩ ቁርአን ቅሩ ዳዕዋ አድርጉ ያሉበት የት አለ የት ነው ያለው ነብዩ ያሉት አዕሊኑ ኒካህን ግልጽ አድርጉ ወድሪቡ አለይሂ ቢዱፉፍ ዱፍ ምቱ ማለት ይሄ ድቤ ሳይሆን ዱፍ ይለያል ክፍት የሆነ ነው በአንድ ጎኑ እሱም ምቱ ነብዩ አለይሂ ሰላቱ ሰላም እንደውም አንድ ሰርግ ላይ አብረሻቸው እንደው ሚልላት አተይና ሚልላት አትልኪላትም ነበር እንዴ እያሉ ያበረታቱት እንዳለ ይሄን ነው እንጂ አንድ ቦታ ላይ ነብዩ ሰርጋቸው ላይ ቁርአን ተቀራላቸው ዳዕዋ ተደረገላቸው የሚባልም ነገር አስለን የለም ክልክል ነው እያልኩኝ አይደለም ግን የሱና ሰርግ አየህ ይሄ አሁን ኢሞሽናሊቲ ነው ሰውየው ስሜቱን በቃ ከኛ ከሆነ ሰው ጋር መኻለፍ ስለፈለገ ብቻ የራሱን ሱና አድርጎ ሊያቀርብ ነው እና የሚያስቅ ነው
ባለፈውም ስንወያይ አንድ ነገር ተብሎ ነበርና ስለ ጀማ ዚክር በህብረት ማለት እየተወያየ ዑለማዎች እኮ ሐዲሱ ቢደርሳቸው አሉ ሐዲሳቸው ቢደርሳቸው ዚክር በጀማ አይሉም ነበር የገጠር ዑለማዎች ስላልደረሳቸው ነው አሉ። እኔ ደግሞ ምን አልኩኝ? እስኪ የገጠር ዑለማዎች ያልደረሳቸው ሐዲስን እስኪ አምጡት የጀማ ዚክር የሚከለክል። አንዳንድ ፕሮፓጋንዳ እኮ የሚሰራብን እኮ እንዲህ ነው ወላሂ። እስኪ የታለ አሁን የጀማ ዚክር ያልደረሳቸው እነሱ ያልደረሳቸው አሁን ደግሞ የደረሰ እኛ ያው የቴክኖሎጂ ዘመን ላይ ስለሆነ የደረሰን ሐዲስ የታለ? እስኪ ዚክር ሚከል አንድ ሐዲስ የለም። ያለው ሐዲስ ይኸው እስካሁን የኢብኑ መስዑድ የሚባለው ነው። ግልጽ ነው። ስለዚህ ኡመቱ እንዲያስብ እንዲረዳ ነገራቶችን ዘለቅ ብሎ እንዲያስብ እና ማለት አንዳንዴ እንዴት እንደምናወራም እኮ መግባባት አልቻለም። በጣም በቃ ይሄ እንዴት ነው ነገሮች በጣም ከመቅለላቸው ነገራቶች ይሄ በቃ ዝም ብሎ አጥፊያ ስሜትን የሚነኩ ንግግሮች ብቻ ማለት ማዕና የሌላቸው ትርጉም የሌላቸው ንግግሮች ነው በአብዛኛው የሚሰማው። ምንም አይነት ማዕና የሌላቸው የሆነ አንዱ ሰለምቴ ፏ ብሎ ጀለቢያውን ለብሶ ምናምን መስጂድ ገባ ይባላልና መስጂድ ገብቶ እንግዲህ ጀለቢያ እኛ ሀገር ለብሳል ማለት ጥምጣም ከጨመርክበት ትልቅ ዓሊም ነህ ማለት ነው አይደል እንዴ? አልዓሊሙ عند العوام አዋሞች ዘንድ ዓሊም የሚባለው የጠመጠመ ነው። ያው ትልቅ ጥምጣም ከጠመጠምክ በተለይ ማሻአላ ሙፍቲም ነህ ሊል ይችላል። በተለይ አበሻ ችግር የለበትም እና ጥምጣም ጠምጥሟል፣ ጀለቢያ ለብሷል፣ ፏ ብሎ ነው የገባው። ግን ከሰለመ ቅርብ ጊዜ ነው ገና ፋቲሃ ነው የቀረው ራሱና አንድ ሰውዬ ይቃማልና በል አሰግዳለሁ። ኧረ እኔ አላሰግድም አለ። ማሰገድ አለብህ አለው። ኧረ እኔ ገና ሰለምቴ ነኝ። ሀያ ያዝ እባክህ አትፈርና ግባ ብለው አስገባውና ፋቲሃ ቀርቶ ሲጨርስ አሊፍ ከስራ ኢን ሸደክ ስራኒ ኢኒ ባክ ስራ ቢን ሸደክ ስራኒ ቢኒ አለ ይባላልና አሁን አብዛኛው የሚጠቀሱ የቁርአን አንቀጾች አብዛኛው የሚጠቀሱ ሐዲሶች ኢኒ ቢኒ ቲኒ ናቸው። ሐቂቃ ነው የምላችሁ። ያለ ቦታው ማንኛውም ነገር ያለ ቦታው በቃ ማፏገጥ ነው የሚሆነው። ምንም ትርጉም ከትርጉሙ ጋር ትርጉም የማይሰጥ ከቦታው ጋር ቦታ የማይሰጥ የሚያውቁ ሰዎች እሺ ዝም ለምን ይላሉ? አላሁ አለም። ለጥቅም ይሁን ማህበረሰቡ ተውት። አንድ እቺን ብቻ ነው የምነግራችሁ። እቺን ብቻ እያልኩኝ ብዙ አወራው። አንድ ኢማም ነበር ይባላል የሆነ ሀገር ላይ እናንተን አያውቁም። ምንድነው ከፋቲሃ ውጭ ሌላ አያውቅም። ፋቲሃ ያውቃል እና ግን ሌላ እንደሚያውቅ አረብኛ እየቀላቀለ ዝም ብሎ ይቀራል። ዝም ብሎ ይቀራል። አረብኛ እያገጣጠመ ማለት ነው። ቁርአን አይደለም። ከፋቲሃ ውጭ አያውቅምና ኢማማቸው ነው። ከዛ እያሰገደ አንድ ቀን የሆነ ዓሊም ገቡ ሲባል ይሰማል እና ደነገጠ። በቃ ዛሬማ ልዋረድ ነው አለና ፋቲሃ ቀራ። እያሰገደ ነው፣ ምንም ማድረግ አይችልም። ምን አለ? ኢነ በኒ ነጃር በቀሩን ቢላ ቁሩን ዩዕጡነኒ 80 ወለከ 40 ውስቱርኒ ኢነላሃ ዩሂቡ ሳቲሪን። በኒ ነጃር ማለት ጎሳዎቹ ናቸው። በኒ ነጃሮች እኮ አለ ቀንድ የላቸውም እንጂ ከብቶች ናቸው እና 80 ዲርሃም ይሰጡኛል፣ 40ውን ለአንተ ሰጣለሁ። ውስቱርኒ እና ነውሬን ሸፍንልኝ፣ ኢነላህ ዩሂቡ ሳቲሪን አለና አሁን ያለው ይሄ ነው። በቀራ እዚህ ጋር ደግሞ በጥቅም የተያዘ ሰው አለ። በመሃል ግን ምስኪኑ ህዝብ ያው እንግዲህ ማሻአላህ ኢንሻአላህ። እኔ አንዳንድ ወሬዎች ቤት ሲገባ ሰውየው ራሱ ያስቀው ይሆን እላለሁ። ማለት የተነገሩን ነገሮች ይሄ እንኳን ካልገባል እና በጣም ኢልም ላይ ማተኮር፣ ሌላው ደግሞ አኽላቅ ላይ ማተኮር፣ ያው ስድድቦች ምናምን ይባስ ነው እኛም ዝቅ የሚያደርጉንና እነዚህ ነገሮች በደንብ መረዳት ያስፈልጋል ለማለት ፈልጌ ነው። ትንሽ አርዝም ያለው አውፍ በሉኝ። አንዳንዴ እንዲህ እናደዳለሁና ስናደድ እንዲያደርገኛል። አውፍ በሉኝ።
ኸይር ጀዛኩሙላህ ኸይር ኡስታዝ ፊከም እንግዲህ ነገሩን አዋስተው ለኛ ቢከማመልኩ በምሳሌ ያስረዱበት የድርስን ርቀት ሳላመሰግን አላልፍም። ኸይር ጀዛኩሙላህ ኸይር በሰብር ያዳመጣችሁን ስለሆነም ሁላችሁንም ያመሰገንኩኝ ወንድም አብዱ ሰታር ጋር አልፋለሁ። ወንድም አብዱ ሰታር ቀደም ካነሳው በተጨማሪ በርዕሳችን ላይ የምትለን ነገር ካለ መድረኩን ላንተ ሰጣለሁ። مرحبا شيخ ስለ ፕሮፓጋንዳ የቀሩትን ለማለት ሞክራለሁ። የተወሰኑ አሁን ለምሳሌ ሰዎች እኛ የምናስበው ፕሮፓጋንዳን ያው በመጥፎ ጎኑ ብቻ ስለሆነ ነው እንጂ እንደ ጥሩ ጎኑ የሰራነውን ስራ ለማሳየት ሊሆን ይችላል። ሰዎችን ለማንቃት ለተለያዩ ነገሮች መጠቀም እንችላለን ማለት ነው። ቅድም ለመመልከት የቻልነው የፕሮፓጋንዳ ጥሩ ጎን አለው ወይ የሚለውን ለማየት ሞክረናል። በሱም ደግሞ ምን አይነት እንደሆኑ መጥፎ ሲሆን ደግሞ ምን አይነት ሊመስሉ እንደሚችሉ ለማየት ሞክረናል ማለት ነው። ከዛ በመቀጠል ደግሞ ፕሮፓጋንዳ የተሰሩብን ሐሰተኛ ንግርቶች፣ ወሬዎች እንዴት አድርገን ዲፌንድ ወይም መከላከል እንችላለን ወይም ደግሞ ጸረ ፕሮፓጋንዳን እንዴት መስራት እንችላለን የሚለው እሱን ለማየት ሞክረናል ማለት ነው። አሁን ደግሞ ሊትራሊ የሰራነውን ያለውን ነገር ፕሮፓጋንዳውን እንዴት ማየት እንችላለን የሚለውን ለማየት ሞክርና ከዛ በኋላ እንደ ጊዜው ሁኔታ አጠር አድርጌ አጠቃላይ ያየናቸውን ነገሮች በሃይላይት መልክ ለማየት ሞክራለሁ። ከሮብ ጀምሮ የተነጋገርንባቸውን ለማስታወስ ሞክራለሁ ማለት ነው። ፕሮፓጋንዳን እንዴት መስራት እንችላለን የሚለውን ለማየት 5 ነጥቦችን ለማየት ለመዳሰስ ሞክራለሁ። በ5 ነጥቦች አንደኛው የጋራ ጠላትን መለየት እና ችግር እንደ ጠላት ማቅረብ ማለት ነው። ፕሮፓጋንዳው ጊዜ ጠላት ይፈልጋል። የሆነ ነገር ስናደርግ የሆነ ለዛ ነገር ምንመታው ታርጌት ሊሆን ይችላል። በጎ ፕሮፓጋንዳ ሲሆን ፖዚቲቭ ፕሮፓጋንዳ ውስጥ ደግሞ ጠላቶች ሰዎች ሳይሆኑ ማህበራዊ ችግሮቻችን ወይም ደግሞ የነሱ ሐሳቦች ናቸው ማለት ነው። የሚያስቡት ሐሳብ ነው። አዋቢዎች ስንል ፐርሰናሊ እነሱን ሳይሆን ችግራችን ከአስተሳሰባቸውና ከድርጊታቸው ጋር ሊሆን ይገባል። ወይም እንደ ሀገር ሲመጣብን ችግሩን ነው። ማህበራዊ ችግሮቹ ምሳሌዎች ሊሆኑ ይችላሉ እንዳልነው አስተሳሰቦች ሊሆኑ ይችላሉ፣ አመለካከቶች፣ ድርጊቶች፣ ረሃብ፣ በሽታ ለምሳሌ ኤችአይቪ ወይም ኮሮና ሊሆን ይችላል። የአየር ንብረት ለውጥ ሊሆን ይችላል። ወይም ድህነት እንደ ጠላት አድርጎ መሳል ይቻላል ማለት ነው። ይህም ሰዎች በጋራ ጠላቶቻቸው ላይ እንዲዘምቱ በጣም ይረዳል ማለት ነው። ሁለተኛው ስሜትን ለበጎ ዓላማ መቀስቀስ ነው። ሰዎችን መረጃ ብቻ በመቀበል አይለወጡም። ስሜታቸው መነካት አለበት ማለት ነው። ስለዚህ በእነዚህ 3 ነጥቦች መንካት አለብን ስሜት። አንደኛ ተስፋ መስጠት፣ በዚህ ትግል ውስጥ ስንቀጥል ይሄን ልናገኝ እንችላለን የሚል ተስፋ መስጠት ያስፈልጋል። ሁለተኛ ኩራት እንዲሰማቸው በሚታገሉ ወቅት ይሄውን ለምሳሌ እየታገልን ያለነው ለዲናችን ነው። ለአላህ ዲን ብለን ነው የምንታገለው። ስለዚህ ሪዋርድ ልናገኝ እንችላለን። ለዚህ መሆን ማለት ይሄ ነው። ይሄን ደግሞ ከረሱላችን አለይሂ ሰላቱ ወሰለም በድሮ ጦርነት ጊዜ በጂሃድ ወቅት ምን ያህል እንዴት እንደሚያነሳሱና ሰዎች እንዴት ብለው ለዲናቸው ለመከላከል ይረባረቡ እንደነበር ነው። ሶስተኛው ደግሞ ርህራሄን ማሳየት ነው። የተቸገሩ ወገኖችን ማሳየት ሊሆን ይችላል። ለሰዎች ማዘን የሚባለውን ያንን በጎ ነገር እንዲያደርጉ ማድረግ ነው። ሶስተኛው እና ትልቁ ደግሞ ሌላኛው ዋናኛው ፖይንት ውስብስብ መረጃዎችን ማቅለል ወይም ስሎጋን የምንለው ነው። በጎ ፕሮፓጋንዳ ወይም ፖዚቲቭ ፕሮፓጋንዳ በሰፊው እና በውስብስብ ሳይንሳዊ ወይም ማህበራዊ ጉዳዮች ላይ በአጭር በሚያሳይ ቃላት መለወጥ የተወሳሰበ ማህበራዊ ጉዳዮች ወይም ይሄን ነገሮችን ውስብስብ ባለ ሐሳብ በአረፍተ ነገር ከማስረዳት ይልቅ አጠር ያለ ቃላትን መጠቀም ነው ስሎጋን የሚባለው ማለት ነው። ለምሳሌ እንደ ሀገራችን አሁን አንድ ዛፍ ለራስ አንድ ዛፍ ለሀገር ምናምን የሚባሉ ነገሮች አሉ። እንደዚህ አይነት መፈክሮች ሰዎች ለሀገራቸው ያን ነገር መስራት እንዲችሉ በቀላሉ ማስረዳት ይቻላል ማለት ነው። አራተኛ ተምሳሌታዊ ወይም ሮል ሞዴል መምረጥ ነው። ታዋቂ ሰዎች ወይ ሃይማኖት አባቶች ወይም ተደማጭነት ያላቸው ግለሰቦችን እንደ በጎ ተግባር ሲፈጽሙ በማሳየት ህዝቡ እንዲነሳሳ ማድረግ ነው። ይሄኛው ደግሞ ማለት ነው። ምክንያቱም አንድ ታዋቂ ሰው መጥቶ
ከፊት ተቀልቦ ሲለግስ ሲሰጥ ምናምን ስናይ ኢንካሬጅመንት ያመጣል። ሰዎች ስለሚከተሉት ስለሚወዱት ማለት ነው። ያንን ማድረግ ይቻላል ማለት ነው። አምስተኛው ማህበራዊ ጫና ማድረግ ነው። ማህበራዊ ጫና ማለት እንደ ጫና መጠቀም ወይም ሶሻል ፕሩፍ የምንለው ማለት ነው። ሶሻል ፕሩፍ ማለት ይሄውና እነዚህ ሰዎች አሁን ሁሉ ጊዜ ቀደምም ስናነሳው ነበረ፣ በተለያዩ ወንድሞች ሲነሳ ነበረ። እኛ ያለንበት አቋም ስታንዳችን የቱ ጋር ነው? እንዲህ ሆነናል እንደዛ ሆነናል ሲባል በአንድም በኔጌቲቭ በኩል ሊያነሳሳ ይችላል፣ ሁለተኛ በፖዚቲቭ። ለምሳሌ ሁሉም ቀርተው እኮ አንተ ነው የቀረኸው፣ ሁሉም ሄደው ሁሉም እንዲያርገው አንተ ብቻ ነው የቀረው ሲባል ሰው ልጅ ብቻውን መቅረትን ፕሪፈር አይመርጥምና ወደፊት ሊመጣ ነገሮችን ሊቀጥል ይፈልጋል ማለት ነው። ወይም ደግሞ ኔጌቲቭ ነገራችንን እኛ እኮ የቆምንበት እስኪ እነዛ ሰዎች ሐሰትን ይዘው ይሄን ያለ እንደዚህ ተራምደዋል እየሰሩ ሐቁም ነው ደግሞ ተራምደዋል እዚህ ደርሷል አይደል? እኛ ግን ሐቅን ይዘን ሁላችንም ቤታችን ተደብቀን ሰው ነው የምንጠብቀው፣ ከፊት የሚመጣ ሰው ነው። እኛ ምን ማድረግ አለብን የሚለውን እያየን አይደለም። ስለዚህ ያንን ማየት አለብን እንደማለት ነውና ማህበራዊ ጫና ወይም ሶሻል ፕሩፍን መጠቀም ያስፈልጋል ማለት ነው። እስከዛሬ ያየናቸውን በአጠቃላይ በወፍ በረር ለማየት ሞክራለሁ ከሮብ ጀምሮ እያየናቸውን ነገሮች። ስለዚህ አንድ መልእክት ስናይ ይህንን ማንፈጠረው የሚሉ ጥያቄዎችን መጠየቅ አለብን። መንግስት፣ የሚዲያ ተቋማት ተጽዕኖ ፈጣሪ ስም አልባ አካውንት ነው ወይስ ምንድነው ያንን ወሬ ያወራው የሚለውን ራሳችንን ጠይቀን ማምጣት አለብን። ሁለተኛ ከኔ ምን ይፈልጋል የሚለውንም ማየት ይጠበቃል ማለት ነው። ሶስተኛ ምን አይነት ስሜት ኢላማ እንደተደረገ ያ ወሬ ሲወራ ምን አይነት ስሜት ነው የተፈለገበት የሚለውን ማየት ይገባናል። አራተኛ የጎደለው ምንድነው? የዛ ወሬ ሲወራ ከዛ ውስጥ ኢንፎርሜሽን የተጎደለው ኢንፎርሜሽን አለ ወይ ብለን አውዱን ማስረጃውን መጠየቅና ማየት እሱን በዛ አንድ ፕሮፓጋንዳ መሆኑ ማየት ይቻላል። አምስተኛ ይህ ነገር ከሌላ ቦታ ማረጋገጥ ነው። ከሌላ ቦታ ከእውነተኛ ታማኝ የሆኑ ምንጮች ቼክ አድርጎ ማረጋገጥ ያስፈልጋል ማለት ነው። ሌላው የተለመዱ ፕሮፓጋንዳ ስልቶችና ምልክቶችን ማወቅና መለየት ያስፈልጋል። ለምሳሌ ቃላቶች አሉት ፓተርኖች ማለት ነው። ሁሉም ሰው ያውቃል፣ አንድ መፍትሄ ብቻ ነው ያለው፣ ከኛ ጋር ወይም ከኛ ተቃራኒ ጠላቶቻችን ከኛ ጋር ነው ከጠላቶቻችን ጋር የሚባል አባባል ከማብራሪያ ይልቅ ተደጋጋሚ መፈክሮችን ማሰማት እናድጋለን ሊሆን ይችላል። እኛ እንደዚህ ሆነናል፣ ሐቅ ላይ ነን፣ ሐቁን ማሳየት ሳይሆን ሐቅ ላይ ነን ይሄው እንደዚህ ምናምን ብሎ መደጋገም በራሱ አንድ የሆነ ነገር ችግር ያለ ሐቁን ማሳየት ነው። ሐቁ የተደረገብንን እየተደረገ ያለውን ነገር ማሳየት ወይም ደግሞ ያደረግነው ነገር ካለ በትክክለኛው መንገድ ያደረግነውን ነገር በቀጥታ ማሳየት ነው። ከክርክር ይልቅ ተቺዎችን ማጥቃት ደግሞ ሌላኛው ምልክታቸው ነው ማለት ነው። ከሰዎች ጋር ከመወያየት ከመከራከር ይልቅ መተቸት ሰውየውን ሐሳቡን ሰውየው አንተ እኮ እንዲህ ነበር ከዛ ነበር ከነገሩ ጋር ማይገናኝ ነገር አምጥቶ እዛ ጋር ነገሩን መተቸት ማለት ነው። ሰውየው መተቸት። ሌላው ፕሮፓጋንዳ ብልህ ሰዎችንም ያጠቃል። ሰዎች ብዙ ጊዜ የምናስበው ምንድነው ፕሮፓጋንዳ የሚያጠቃው እንትኖችን ብቻ ይመስለናል። ትንሽ በኖሃው ላይ ያልነቃ ሰው ብቻ ይመስለናል። አይደለም፣ ማንንም ሰው ሊያጠቃ ይችላል። ነገር ግን ያንን ምንን ያጠቃል? አንደኛው ማንነትን ነው። እንደርሱ ያሉ ሰዎች ይህንን ያምናሉ ምናምን እያሉ ሰዎችን ከስሜት ጋር ተገናኝተው ሰዎች መሳብ ነው። ሌላው ስነ ምግባር ነው። ጥሩ ሰዎች ይህንን መስማማት አለባቸው የሚል አረፍተ ነገራቸው ላይ ጣል ያደርጋሉ። የገባው ሰው የነቃው ሰው እኮ ይህን ነገር ይስማማል ብለው ሰዎች ላይ የስነ ልቦናዊ ጫና ማድረግ ማለት ነው። ሌላ የመገለል ፍርሃት ነው። ሁሉም ሰው እንዲህ ብሏል፣ እዚህ ይሄን ያላረገ ከዚህ መውጣት አለ፣ ይሄን ያላረገ ሀገሩን አይወድም፣ ይሄን ያላረገ ከኛ አይደለም አይነት ሐሳቦች ሲመጡ ሰዎች ከዛ ፍርሃት ተነስተው ሊሄዱ ስለሚችሉ ይሄን ይጠቀማሉ። ይሄን የሚጠቀሙ ሰዎች አንዱ ይሄን ነው ማለት ነው። ሌላው መማርና ግንዛቤ መጨመር ነው። ያንን ወሳኝ አስተሳሰብ ማጠናከር ይገባል። መረጃዎችን ማሰራጨት፣ የመረጃ ዝም ብለን መቀበል ሳይሆን መቀነስ። ሌላ መረጃ ወዲያውኑ አለማጋራት፣ ሳናረጋግጥ ሼር ምናምን አለማድረግ ወይም ለሌሎች አለማዛመት ነው ሌላው ማለት ነው። ሌላው በስተመጨረሻ ማስተማር ነው። አስተያየቶችን ሳይሆን ጥያቄዎችን ማስተማር ነው። ለምን የሚባል አንድ መጽሐፍ አለ ሳም ስሚዝ የሚባል የጻፈው ማለት ነው። ስታርት ዊዝ ዋይ ይላል። ለምን ከሚል ጀምር የሚለው ማለት ነው። እሱ ማለት አንዱ
ሁሉ ጊዜ ጥያቄዎችን መጠየቅ ነው። የሆነ ነገር ሲሆን ለምን አብዱሰታር የሆነ ነገር አደረገ እኮ ለምን የሚለው ማየት ነው። ያንን ማየት የሆነ ጥራዝ ነጠቅ ወይም ደግሞ ቁንጽል ነገሮችን እንዳናይ ያደርገናል። ከነገሩ ዳራ ከስር ወስደን ሐሳቡን ለምን አደረገ ከምን ተነስቶ ምን ተብሎ የሚባለው ነው። ይህንን በሙፍቲያችን ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አላህ ይራማቸው አላህ ይዘንላቸውና እሳቸው ጊዜ ተደርጓል። የሆነ ነገር ሲናገሩ ቁንጽል ተወስዶ ከምን ተነሳ እንዴት ተነስተው ያንን ተናገሩ ይንተናል ምናምን የምንለው ሳናይ እንደ ፕሮፓጋንዳ በቪዲዮ በጽሁፍ በተለያዩ ቦታዎች ላይ ሲሰራጭ እንደታዘብን ሁላችንም እናስታውሰው ነው ማለት ነው። ሌላ ማስታወቂያዎችና አርዕስተ ዜናዎችና ልጥፎችን እንትን ማለት አብርተን መተንተን ማስረዳት ይገባናል። እነዚህ ዜናዎችን፣ ልጥፎችን፣ አርዕስተ ዜናዎችና ማስታወቂያዎችን ምን ሊሉን የፈለገው የሚለው ይታያል። ባለፈው እንዳስቀመጥኩት አይነት ዜናዎችን ለምሳሌ ማለት ነው በዜናዎች መካከል መጨረሻ ላይ የሆነ ነገር ሐሳብ እንዲሰጥ ይደረጋል። ልክ በጋዛው ምሳሌ እንዳቀረብኩት ሮብለታ ማለት ነው። ሌላው ይህን መረጃ እንዴት ተጽዕኖ ሊያሳድርብን እየሞከረ እንደሆነ ማስረዳት ነው ለወጣቶች ማለት ነው፣ ወይም ደግሞ ለሌሎች ሰዎች እንዲረዱ ማድረግ ነው። አጠቃላይ እስከ ዛሬ ከሮብ ጀምሮ እስከ አሁን ድረስ ያየነው በእኔ በኩል እነዚህ ናቸው። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ኸይር። ወንድም አብዱሰታር ብዙ ጊዜ በውይይታችን ላይ አስተማሪ የሆኑ ሐሳቦችን ከዚህም ከዛም ካነበበውም ከተረዳውም ያካፍለን ሳናመሰግን ማለፍ ወይ ደግሞ ሳላመሰግን ማለፍ አልወድም። እንግዲህ እጅግ አላህ ኸይር ጀዛህን ይክፈልህ ወንድሜ። ብዙ ሐሳቦችን አንስተህልናል። نجاة ميديا ضريب